ባት ብሎ ለመናገር ከጭን በታች ከቁርጭምጭሚት በላይ መገኘት ነበረበት። ስለዚህ ጭንም አለው ማለት ነው ባይ ዲፎልት። ምክንያቱም ባት ብለህ የምትናገርለት እዚህ ሎኬሽን ከተገኘ ድረስ ብቻ ነው። ጭንቅላትን ባት ብለህ የማትጠራው ለምንድነው? ከጭንህ በታች ከቁርጭምጭሚት በላይ ስለሌለ ነው። ስለዚህ ምንም እንኳን ሌላውም አካል ክፍል አልተገለጠም ቢሉም ባይ ዲፎልት ግን ግዴታ ነው። በቃ አለው። ጭን ለምሳሌ አለው፣ ቁርጭምጭሚት ለምሳሌ አለው ወላሂ ማለት ነው። ምክንያቱም ባት ብሏል። ባት ምንድነው ሲባል ደግሞ ባት ነው አለ። ባት ምንድነው ብሎ የሚጠይቀው ክላሪፋይ እንዲያደርገው ነው። ባት ስንል ባት እንዲህ ስለሆነ የኃይል መገኛ ስለሆነ ጡንቻ ስለሆነ እንደዚህ ማለታችን ነው። አላህም ኃይለኛ ነው ለማለት ነው አላለም። በቃ ኖርማል ባት ነው ምን ይሄ ነው አለ። ስለዚህ ኖርማል ባት ከሆነ therefore ጭንም አለው፣ ቁርጭምጭሚትም አለው፣ ወገብም አለው፣ ሌላው የአካል ክፍልም አለው ማለት ነው። ታዲያ ይሄንን አካል ፈጣሪ ብላችሁ እንዴት ነው የምታመልኩት እናንተ ሙስሊሞች? አህባሾችም እንደሚናገሩት ይሄ ፍጡር ነው፣ ፈጣሪ አይደለም። ለዚህ ሙስሊሞች ቅድምም ብያችኋለሁ፣ የኛ ልጆች ከዚህ በኋላ ሙስሊሞቹን እንትን ስትሉ ቤትም ተከፍቶ ከሄዳችሁ ፍጡር ከማምለክ ውጡ እያላችሁ መናገር ትችላላችሁ ስንላችሁ በእንደዚህ አይነት ማስረጃዎችን መሰረት አድርጋችሁ ይዛችሁ ነው መሆን ያለበት ማለት ነው። እስኪ ፕሌትለውና ቅድም ከስላሴ ምናምን ጋር ካነሳነው ጋር አብረን እንሄዳለን። ዙልቀርኔ ሶሪ ስላቋረጥኩ። አረ ታላቁ ባስ ምንድነው? እጅ ምንድነው? አላህ ስንት እጅ አለው? አላህ ሱብሓነሁ ወተዓላ ሁለት እጆች አሉት። ኦኬ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ ስለዚህ ዳይሬክሽን አለው ማለት ነው። አላህ የፍጡር ያዘው እዚህ ላይ ቅድም ምን ብለናል? በእኛ ቀኝ እጅ ምናምን እጅ ሲባል ተርጉመን አስቀምጠናል። የኃይል መገኛ ነው፣ የወደቀ ማንሻ ነው፣ ሰውን ከፍ ማድረጊያ ነው፣ መታያ መገለጫ ነው፣ ኃይል ነው ብለን አስቀምጠናል። አሁን እነሱም ተመሳሳይ መልስ ነበራቸው ድሮ ታስታውሱ ከሆነ ፎይ ምናምን እኛ ቀኝ እጅ ምናምን ስንል እንደ እጅ ማለት ሳይሆን ያው እጅ እንደዚህ ስለሚያደርግ እንደዚህ ማለታችን ነው ብለው ይናገሩ ነበር። ኦኬ ዴርፎር እንደዛ ከሆነ ቁጥሩ ምንድነው ጥቅሙ? እጅ ስትሉ ክብሩን፣ ልዕልናውን፣ ከፍታውን፣ ኃይሉን ለማሳየት ከፈለጋችሁ ቁጥሩ ምንድነው ጥቅሙ? ምክንያቱም በኃይል ከተረጎምከው ሁለት ማለት አይጠበቅብህም። ሁለት ካልክ ፊዚካል ነው ማለት ነው፣ ቆጥረኸዋል። አንድ ሁለት ብለህ ቆጥረኸዋል። ሲቀጥል ሁለቱም ቀኝ እጅ ነው የሚል ሐዲስ አለ። ወገናችን ደግሞ ቀኝና ግራ ነው እያለ ነው። ቡኻሪ ላይ ያለ ሐዲስ ደግሞ ግራ እጁን የሚጠቀመው ዓለምን ለማሳለፍ ነው እንጂ ከዛ በፊት ግራ እጁን አይጠቀምም ብሏል። ለዚህ ሰውዬ ከስንት ነገር ጋር እየተላተመ እንደሆነ ተመልከቱት። ከራሱ ሐዲስ ጋር ይላተማል፣ ከራሱ ሊቃውንት ጋር ይላተማል፣ ከዚህ በፊት ሲያስተምሩት ከነበረው ትምህርት ጋር ይላተማል ማለት ነው። ፖይንቱን እያዛችሁት እንድትሄዱ ስለፈልግ ነው። እሺ ዙልቀርነይን ዝም ብዬ ካስቆምኩ ሶሪ። አሁንም ግን እንትላለ ፖይንት ካለው ልጨምርበት ታላቁ ሰው ላይ በእርግጥ በፊት የሐባሽንና የዋህብያ ልዩነት ስለማናቅ ይጫወቱብን ነበር። በምሳሌ የተረጎሙና ቀጥታ እየተረጎሙ እንዲህ ይጫወቱ ነበርና ይሄን እንግዲህ ሊትራሊ ከተረጎመው እጅ ሲባል ኃይል ምናምን በፊት እንደዛ ብሎ ይሉ ነበር ካሉ ቁጥሩ ሁለት ከሆነ በኃይል ከተተረጎመ ሁለት ኃይል አለው ማለት ነው። ምን ማለት ነው? ሁለት ኃይል አለው ማለት አለ። ከራሱ የተለያዩ ሁለት ኃይሎች አሉት። አንዱ ከአንዱ ጋር የሚስማማ ነው ወይስ እርስ በርሱ የሚገፋፋ ኃይል ነው? ስለዚህ ባህሪውንም የመሰንጠቅ ነገር ያመጣል ማለት ነው። ከዚህ አንፃር ባህሪውን የመክፈልና የመሰንጠቅ ነገር ያመጣል። ስለዚህ ሁለት የሚለው ነገር ሊትራሊ እጅ ለሚለው ወይም ፊዚካል እነሱ ምንድነው የሚሉት ጅስም ይሉታል መሰለኝ እነዛኞቹ፣ ብቻ አካልን የሚጠቅስ ነው ማለት ነው። ሊትራሊ ኡስታዛቸውን ያን ነው ኮንፈርም አድርጎ የወጣው። ያን ኮንፈርም አድርጎ ከወጣ እነዚህ ሁለት እጆች ብቻቸውን አላህ ተብሎ ሊጠሩ ይችላሉ ወይ? የአላህ ሁለት እጆቹ ብቻቸውን አላህ ተብሎ ሊጠሩ ይችላሉ ወይ? አይጠሩም ካሉን ስለዚህ አላህ የአካል ስብስብ ነው። እነዚህ አካላት ተገጣጥመው ነው ወደ አንድነት ያመጣው። እያንዳንዱ የሰውነት ክፍል ራሱን ችሎ አላህ እየተባለ ሊጠራ ይችላል የሚል ጥያቄ እንጠይቃቸዋለን።
አይጠራም የሚሉ ከሆነ ወይም አካላቱን ለይተን አይደለም የሚሉ ከሆነ እንደዛ ከሆነማ የአካላት ስብስብ ወደ አንድነት ያመጣው አምላክ ነው ማለት ነው። ልክ እንደሰው ከዚህ ከሁለቱ ሊያልፉ ስለማይችሉ እቺን ሀሳብ ለመስጠት ነው። ቴንክ ዩ ቢኒ። እንደሚያካብበው እየነገርከኝ ነው። እናመሰግናለን። እዚህ ጋር የተባለውን ፖይንት በረንብ ያዙት። ቀኝና ግራ አለው ብሎ ሲመልስለት ነው ይሄንን ያለው። ባህሪ እንደሚያካብበው እየነገርከኝ ነው። እናመሰግናለን። አዳም ተረጋጋ። ኦኬ እጅ ማለት ምን ማለት ነው? እጅ ማለት እጅ ነው። እጆቹ ግን ቀኝና ግራ እጅ እንዴት ተንከራተታል? እጅ ማለት ምንድን ነው ብሎ ሲጠይቀው ልክ ባትነዋ ልክ እንዳለው እጅ ነዋ ብሏል። ኦኬ እጅ ደግሞ እኛ የምናውቀው ከእግር ስለተለየ ነው፣ ከጭንቅላት ስለተለየ ነው፣ ከወገብ ስለተለየ ነው። የእጅ እጅነት ያለው በእጅነቱ ብቻ ሳይሆን ከእግርነት በመለየቱ ነው። ኦኬ ስለዚህ የአላህ እጅ ከእግርነቱ ይለያል። እጅ የሚባለው ከምን አንጻር ነው? ያነሳበታል፣ እንደሚጽፍበት እናውቃለን። ዓለም ሳይፈጠር ለውሐል ማህፉዝ ወይም ድብቋን እቺ ማነው ጥብቋን ሰሌዳ ስለጻፈበት ኡሙል ኪታብ የምትባለው ምዕራፍ 42 ላይ ቁርአን ላይ ያለችውን ማለት ነው። እሷን ስለጻፈበት እንደሚጽፍበት እናውቃለን። ሌላው ጉዳይስ ምንድነው የሚሰራበት በእጁ? ሁለት በነገራችን ላይ ቀኝና ግራ ካልክ ዳይሬክሽን ሰጥተዋል ማለት ነው። የፎይ ኮንክሉዥን ሎጂካሊ ሳውንድ ነው። ምክንያቱም ቀኝ ለማለት ግራ መኖር ወይም ደግሞ ቀኝ ብለህ ለምትናገርበት ሴንትራል የሆነ ሪፈረንስ ፖይንት መኖር አለበት፣ ቀኝ ለማለት ማለት ነው። ግራ ለማለት ቀኝ መኖር አለበት ወይም ደግሞ ግራ ብለህ ልትናገርለት የሚገባው ሴንትራል ፖይንት ወይም ሪፈረንስ ፖይንት መኖር መቻል አለበት። ስለዚህ ቀኝና ግራ እጅ አለው ካልክ በስፓሻል ሪፈረንስ እያስቀመጥከው ነው ማለት ነው። ወይም በቦታ ምንድነው ሪፈረንስ እያስቀመጥከው ነው ባጭሩ። ስለዚህ ቦታ የሚወስነው ነው ማለት ነው። እኔ ቀኝ ስለው ቀኝ በምለው ውስጥ ግራ እጄ የለም። ለምሳሌ ግራ እጄ ስል ግራ እጄ ውስጥ ቀኝ እጅ የለም። ለዛ ነው ግራ እጅ የምለው ከቀኝ እጄ ለመለየት ማለት ነው። ግራ እጄንም ግራ እጅ የምለው ከቀኝ ለመለየት ነው። ቀኝንም ቀኝ የምለው ከግራዬ ለመለየት ነው። በአላህ ውስጥስ እንደዚህ ሲቀመጥለት አንደኛ በቦታ እየተካበበ ነው። ሁለተኛ ቀኝና ግራ ብለህ የምትናገርለት ከየትኛው ዳይሬክሽን ተነስተህ ነው? ቀኝ ግራ ብለህ ለመናገር ሴንትራል ሪፈረንስ ፖይንት ያስፈልጋል ብያለሁ። ስለዚህ ከወገቡ ተነስቶ ነው ቀኝና ግራ እጁን የለየው። ከባቱ ተነስቶ ነው፣ ከጭንቅላቱ ተነስቶ ነው፣ ከምኑ ውስጥ ተነስቶ ነው ቀኝና ግራ ብሎ የሚናገርለት? ወይም ሁለት ቀኝ እጅ ብሎ የሚናገሩለት ወይም ሁለት ግራ እጅ ብሎ የሚናገሩለት ዳይሬክሽን ከየት መጣ ዳይሬክሽን? ቤዚካሊ ሁለት ቀኝ እጅ ያለው የሚብል ቀኝና ግራ ያለው የሚብል ዳይሬክሽን ከጠራ ቦታ ወስኖታል ማለት ነው። ቦታ ከወሰነው ደግሞ ቤዚካሊ ምን ሆነ ማለት ነው? ፍጡር ሆነ ማለት ነው። ታዲያ እንዲህ አይነት ዲቤትን ምንም አልተጠቀምንበትም፣ የዲቤት ሐሳቡ ተቀይሮ ነበር የምትሉ ክርስቲያኖች ትንሽ ጥናት ብታረጉ ባይነኝ እኔ በራሴ ማለት ነው። ምክንያቱም እዛ ጋር ትንቢተ ኢሳይያስ፣ ትንቢተ ኤርሚያስ፣ መዝሙረ ዳዊት ምናምን ብለህ ጠቅሰህ ብታስገባ ክርስቲያኑ የተወሰነ ዕውቀት ሊያገኝበት ይችላል። አላማው ግን እዛ ጋር ሙስሊሙን ማዳን እስከሆነ ድረስ እስላሞች ሊገባቸው በሚችለው መልኩ ማስተማር ነው እንጂ ነብይ ገሌ እንዲህ ብሏል ብትል ያን ነብይ የሚያቀልህ ነገር የለም ይሄ ሰውዬ። ስለዛ በሚገባው መልኩ በዚህ ታስተምረዋለህ አንደኛ። ሁለተኛ የራሳቸውን እንደ መርፌ የቀጠነች ነገር ግን በውስጧ ደግሞ እንደ ስምጥ ሸለቆ የሰፋች ልዩነት እንዲህ አደባባይ ላይ ታሰጣውና እርስ በርሱ ሲረጋገጥ ሲጨፋጨፍ ይውላል ማለት ነው። ዛሬ እንዳለ ኡስታዞቹ ለቅሶ ቤት ነው የዋሉት። አንዱ አንዱን ሲሰድበው፣ አንዱ አንዱን ሲያንጓጥጠው፣ አንዱ አንዱን ሲመታው ወዘተርፈ ማለት ነው። ሲመታው ስላችሁ ቨርቹዋሊ ማለት ነው። እንትናም እየተባባሉ ነብያቸው ራሱ ሲሳደቡ የነበረውን ስድብ ነው የሚሰዳደቡት ሱና ስለሆነ ማለት ነው። ታዲያ ይሄንን ውይይት ምንም አልተማርኩበትም ወይም አልጠቀመኝም ካልክ ማይ ብራዘር ወይም ከጂኒዎች ወገን ነህ ወይም ስለ እስልምናና ክርስትና ንጽጽር ምንም የምታውቀው ነገር የለም ማለት ነው። አሁንም አዲስ ቪዲዮ የሚኖር ከሆነ እንቀጥላለን። ሐሳብ ግን ካለች እናንሸራሽራት። በተለይ ይሄ ዳይሬክሽንን ጋር የተያዘ ማለት ነው። እፎይ ዝም ስላለ እፎይ ሐሳብ ካለ አንተ ቀጥለው።
ሰላም ጋይስ እንዴት ናችሁ? ቃላዲ ታላቁ ቆስጤ ቢኒ እንዴት ነሽ? ሰላም ወይ ብለናል። ሰላም እንዴት አሉ? አለን ተጠፋፋን። ወይ ሰላም ላችሁ ነው። ቀጥሉ። እዚህ መሀል አንድ ነገር ላሳያችሁ። በጣም የሚገርማችሁን ኡስታዙ የውይይት ጥሪ ቀርቦለታል። ሙሸቢሃ ናገባ እየተባለ ነው። እንመልከተው እስቲ። የውይይት ጥሪ ለኡስታዙ። ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ እኛ እኮ የመሰለን ከሙስሊም ጋር የተወያየ መስሎን ነበር። እንዳለ እኮ እየተባለ ያለው ሙስሊም አይደለም እየተባለ እኮ ሻዳ መያዝ አለበት እያላችሁ ነው። ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል፣ ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ እሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁኝ። በሁሱ በኩልም ይሁን በሱ መሰሎች ሰልማችሁ የእሱን ሃይማኖት ይዘናል የምትሉ ሰዎች ይህ እስልምና እንዳልሆነ እንድታውቁትና ወደ እስልምና ወደ ትክክለኛው ሃይማኖት እንድትመጡም ጥሪ አደርጋለሁኝ። በዚሁ አጋጣሚ ማንኛውም ኡስታዜ ነው የምትሉትን ሰው ሁሱ የመለሳቸው ሮጣል፣ ይስቃል የሚሉት ዙልዬ ምን እንደሚገርም ታውቃላችሁ? ግን ከዚህ ሁሉ ነገር ማለት ነው እየተዘለለ እና በጣም ወሳኝ ነገር አለ። አካሉ ከሆነ ያስገረማቸው እንደዚህ አካሉ ከሆነ ያስጨለላቸው ልብስም ይለብሳል እኮ ጀለስ ልብስም እኮ አለው። አላህ እኮ ልብስ ይለብሳል በስነ ስርዓት ማለት ነው። ልብሱ አንደኛ በቁርአኑ ላይ የተገለጠው ሂጃብ ነው። አላህ ሂጃብ ይለብሳል። ቁርአኑ ላይ የተገለጠው ግርዶ ብለው በአማርኛ ተርጉመው ያለፉት አላህ ሂጃብ ይለብሳል። አንደኛ ይሄ ነው። ልብስ ከለበሰ ኦልሬዲ ሰትሰት። ሁለተኛ የኢብን ከቲርን ተፍሲር ብትመለከቱ አላህ የውስጥ ሱሪ ወይም ፓንት አለው። የውስጥ ሱሪ ወይም ፓንት አለው አላህ ማለት ነው። እነዚህ ጥያቄዎች ሲነሱ ምን ሊሆኑ ነው? ከየት አምጥተው ሊመልሱት ነው? ገና የአካል ላይ ይሄ ሁሉ ውርጅብኝ ከመጣ የፓንቱን ጉዳይ ስናነሳው እንዴት ሊሆኑ ነው? ይሄ የምር የሚያስቅ ነገር አይደለም። በጣም አንዳንድ ጉዳዮችን እንዲሁ ዝም ብለን እንዲህ ስናስባቸው ሊያስቁ ይችላሉ ምናምን። ኢቭን ከቲርን ተፍሲር ከፍታችሁ ብትመለከቱ 47 ከቁጥር 1 ጀምራችሁ ብትመለከቱ አላህ ወገብ አለው ማህፀን ምናምን ካለው በኋላ የውስጥ ሱሪውን ማህፀኑ ያዘችው ነው የሚለው። የውስጥ ሱሪ ወይም ይሄ ፓንት የምንለው እሱን ማለት ነው። ታዲያ የዛን ጊዜ ምን ሊነሳ ነው? ስለዛ አሁን እንትኑ ይሄ ቀለል አድርገን ያየነው እኛ ክርስቲያኖቹ የደረሰው ዳሜጅ በደንብ ስላልገባን ነው። አልገባንም። በስነ ስርዓት ዳሜጁ አልገባንም። ዳሜጁ እየገባቸው እነሱ ናቸው። ምክንያቱም አላህን የሚያውቁት እነሱ ምንድነው ከአርሽ በላይ ያለ ለውሃብያዎቹ፣ ለአህባሾቹ ደግሞ ከአርሽ በላይም በታችም አለ ማይባል በሁሉም ቦታ ያለ ነው ምናምን የሚል እሳቤን የነበራቸው እንጂ እጃለው እግራለው ምናምን የሚል ነገር ሰምተውም አያውቁም። በቃ ለመጀመሪያ ጊዜ ነው ሲሰሙ። እኔ ፌስቡክ ፖስትም ሰዎች ልከውልኝ እያየሁ ነበር። እንዲህ ስለ አላህ እንዲህ ሲወራ መስማት እንዴት ያማል ይላል። ማይ ብራዘር፣ እኛም ስለሚያምነው ከዚህ ከሚያም ነገር ወጥተህ ህይወት ወደ ሆነው ወደ ክርስቶስ ና የምንልህ። እናንተ ሸክማችሁ የከበደ ወደ እኔ ኑ እንዳለ ክርስቶስ ወደ እርሱ ኑ የምንላችሁ ለዛ ነው። የፓንቱንም የምናምኑንም ጉዳይ ማወቅ ከፈለጋችሁ ማሳየት ይቻላል። ቆስጢ ወይ እኔ አንድ ቪዲዮ ላሳያችሁ። እንደዚህ አሁን
በዚህ ሰዓት ላይ ሁሱ የተናገረውን ነገር የምትደግፉ ሰዎች በመጨረሻው ቀን አላህ ይጠይቃችኋል፣ ይፈርድባችኋል ብሏል አንዱ ኡስታዝ። ቪዲዮ ላሳያችሁ። ፕሊዝ አሳየኝ። እሺ ትልቅ ላይ አድርጉኝ። ልክ ነው። እኔ አሁን እንደው ክርስቲያኑ ነው ያልገባው። አየህ አሁን ክርስቲያኑ ሁሉ ነገር የሚመዝነው በክርስቲያናዊ መነጽር ነው። ግን እፎይ እየተወያየው በእነሱ ፐርስፔክቲቭ ነው። አየህ አንዳንዴ ከእነሱ ፐርስፔክቲቭ ስትሄድ ነው ክሊር የሚሆነው። እነሱ ይገባቸዋል። እንደው ጆ ትናንትና ሲናገር ነበረ ያወቀ አውቆታል ብሏል። እና በላዲ ትልቅ ላይ አድርገኝ እንዲታይ በደንብ ስሙም እንደሚል ወራህመቱላህ አሰላሙ አለይኩም ወራህመቱላህ። እኔ አሁን ስለ ሁሱም ላወራ አልመጣሁም፣ ስለ እፎይም ላወራ አልመጣሁም። እኔ አሁን በዚህ ቪዲዮ መናገር የምፈልገው ስለ አህሉ ሱና ወልጀማዓዎች ነው። አህሉ ሱና ወልጀማዓ ይሆናችሁ ያንን የሁሱን መልእክት ሰምታችሁ እንደዛውም የእፎይን ሰምታችሁ እያያችሁ ዝም ብላችሁ ስክሮል ያደረጋችሁ እንደዛውም ደግሞ እያያችሁ ዝም ብላችሁ ያለፋችሁ የሐቂቃ ነገ የውመል ቂያማ አላህ ሲጠይቃችሁ መልሳችሁን አዘጋጁ። የሐቂቃ እየሰማችሁ ነው። የሁሱን መልእክት አይታችሁ ዝም ያላችሁ፣ ያልተቃወማችሁ፣ ጸጥ ያላችሁ አላህ በፍርድ ቀን ይጠይቃችኋል እያለ ነው። በዚህ ደረጃ ነው ዳሜጅ የደረሰው ታላቁ ታላቁ ቆስጤ ቢኒ። ይሄንን ሰምታችሁ ጸጥ ያላችሁ አላህ በፍርድ ቀን ሳሚ ቪዲዮ ዝጋ እየተቆራ ይጠይቃል። ኦኬ ቆይ ሳሚ እየተቆራረ ወይ በቴሌግራም ልላክልህ ቢኒ፣ አንተ አሳየው ለቆስጤ እኔ አልችልም። ቆስጤ አለ ቆስጤ ቪዲዮ ችግር የለም አለ። ይሄ ራሱ ቪዲዮ አለ። ሳሚ በቃ ችግር የለም። ይሄን ሀሳብ እንድሰጡበት ነበር። ቀጥሉ። ባይዘዌ ታላቁ አንዳንድ መታየት ያለባቸው ቪዲዮዎችም አሉ። በእርግጥ አሁን ከዋህብያው ከአባሹ ዘሎ ዋህብያው እርስ በርሱ እየተጣላ ነው በዚህ ጉዳይ። የበቀደሙ ነገር ትልቅ ዳሜጅ ነው ያመጣው። አንዳንድ ጉዳዮች መነሳት አለባቸው ብዬ የማስበው የነቢያት ሃይማኖት እሰብካለሁ ብሎ እስልምና የነቢያት ሃይማኖት ነው ብሎ የመጣው ኡስታዝ አምላኩን ሲኦል ውስጥ አለ ብሎ ነው የሄደው። እና በዚህ ላይ ምን ትላለህ? ጥያቄው እንደዚህ ነው። ከፎ የመጣው ጥያቄ እንደዚህ ነው። አንድ ከነቢይ አንዱ እግሩን በሲኦል ውስጥ ያስገባል ብሎ አምላክን የሰበከ ነቢይ ካለ መዝሙረ ዳዊት 139 ከቁጥር 7 ጀምሮ ያለውን አመጣው። እኔ አንተ በሁሉ ቦታ አለ የሚለው ለእግዚአብሔር የተነገረውን ማለት ነው። ወደ ሰማይ እንደ ንስር ክንፍ ተሰጥቶኝ በበር አንተ በዛለህ፣ በሲኦልም ብሄድ አንተ በዛለህ። ስለዚህ ይኸው አምላክ ሲኦል ውስጥ አለ ብሎ ለአላህ ተመሳሳይ ነገር አምጥቷልና በዚህ ላይ ምን ትላለህ? አላህ ሲኦል ውስጥ አለ ብሎ ነው ሊትራሊ ተናግሮ ሄደው ማለት ነው። ይሄድሽ እንደገና በሁሉ ቦታ የሞላ ነው ብሎ ነው ሄደው እና ለዋህብዮች የምታስተላልፈው መልእክት አለ? አዎ በስነ ስርዓት እና ሁለት ንጽጽር መውሰድ ፈልጌ ነው እዚህ ላይ የንጽጽር መድረክም እንደመሆኑ መጠን ሁለተኛ ጴጥሮስ ላይ ቅዱስ ጴጥሮስ እንደሚነግረን እኛ ክርስቶስ በወህኒ ላሉት ሰላምን ሊሰብክ ወደ መቀመቃት ወደ ሲኦል ሄዷል። ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ካለ በኋላ በዚያም በወህኒ ላሉት ሰላምን ሰበከ ይላል። በመንፈስ ወይም በነፍስ ማለት ነው። ክርስቶስ ወደ ሲኦል የወረደው በግዞት ያሉ ነፍሳትን ነፃ ሊያወጣ ነው። ክርስቶስ ወደ ሲኦል የሄደው በእስር ያሉትን ሊፈታ ነው። የሄደው በእግሯ ይሄ የኛ ጌታ አሐዜ ኩሉ መድኃኔ ኩሉ የሆነ ክርስቶስ ማለት ነው። ስለዚህ እኛ ክርስቶስ ወደ ሲኦል ወርዷል ስንል ምን ነው የምናሳየው?
የታሰሩትን ይፈታ ዘንድ የተቸገሩትን ያጽናና ዘንድ በዲያብሎስ እስራት ውስጥ ያሉትን ነፃ ያደርግ ዘንድ አዎ ክርስቶስ ቴንኪው በወህኒ ለነበሩ ነፍሳት ሰበከላቸው ይላል ቅዱስ ጴጥሮስ። አያችሁ። ስለዚህ ለኛ ገባ ብለን ስንናገር ድህነታችን ነው የምንኮራበት ነገር ነው። የምንኮራበት ነገር ነው። በእግር ብቻ አይደለም፣ በእጅ ብቻ አይደለም፣ በአካል ክፍል ሳይሆን ረቂቅ በሆነ ስርዓት ነበሩና ረቂቅ በሆነች ነፍስ መለኮት በተዋሃዳት ነፍስ ማለት ነው ወደ ሲኦል ገብቶ ነፍሳትን ነፃ አወጣ። ይሄ ክርስቶስ አምላካችን ነው። በጣም ጥሩ። ሙስሊሞችስ አላህ እግሩን ብቻ ነው በጀሃነም ላይ የሚያስቀምጠው። ከዛስ ምን ትላለች? ቃጥ ቃጥ ትላለች። ምን ማለት ነው? በቃኝ በቃኝ ትላለች ማለት ነው። በቃኝ በቃኝ ትላለች። ማን? ጀሃነም። ምን ስለተጫናት? ግብዳው የአላህ እግር ስለተጫናት ማለት ነው። ወደሉ የአላህ እግር ስለተጫናት፣ ወደሉ የአላህ እግር ስለተጫናት። ስለዚህ አሁን ይሄንን ከነገረ ድነት አንፃር መተርጎም አትችልም። ምክንያቱም አላህ አዳኝ ነው የሚል ምንም ነገር የለም። ከቤዛነት አንፃር መተርጎም አትችልም። ምክንያቱም ሊያድን አይደለም እግሩን ወደ ውስጥ የሚከተው ወደ ጀሃነም የሚከተው። ስለዚህ እግሩ ሲጀምር ለምን ገባ ወደ ጀሃነም? የመጀመሪያ ጥያቄያችን። ኦኬ ጀሃነም በቃኝ እንድትል ይሄው his feet over it and it will say በቃኝ በቃኝ ትላለች። ኢናፍ ኢናፍ ቃት ትላለች። በቃ ተወኝ በቃኝ ትላለች። እንዲሁም ከዛ በፊት ሌላ ሐዲስም አለ። ምናልባት አሁን ያለውን ራሱ በደንብ ብናየው ብዙ ሰዎች እየገቡ ነው ወደ ጀሃነም ማለት ነው። ወደ ጀሃነም እየገቡ መሙላት ግን አልቻለችም። በቃ ጀሃነም መሙላት ስላልቻለች በቃ እግሩ ሲገባባት ሞላች ነው በቃ ጥንሰ ሐሳቡ ባጭሩ። ጥንሰ ሐሳቡ ይሄ ነው። የአላህ እግር ወደ ጀሃነም የሚሄደው በጀሃነም ያሉትን ነፃ ለማውጣት ሳይሆን ጀሃነምን ለመሙላት ነው። ልዩነቱን እያያችሁ የኛ አምላክ ክርስቶስ ወደ ገሃነም ቢወርድ ማን ወደ ሲኦል ቢሄድ በሲኦል ያሉ ነፍሳትን ነፃ ሊያወጣ ሰላምን ሊሰብክላቸው ነው። የሙስሊሞች አላህ እግሩን በሲኦል ላይ ቢያስቀምጥ በሲኦል ላሉት ሰላምን ለመስበክ ወይም በውስጥ ያሉትን ለማዳን ሳይሆን ሲኦል በቃኝ እንድትልና ለመሙላት ነው። አያችሁ የክርስትናን ውበት፣ የእስልምናን አስቀያሚነት በዚህ በጣም በቀላሉ ማየት ትችላላችሁ። በጣም በቀላሉ ማየት ትችላላችሁ። የማህፀኗን ጉዳይ የፓንቷ ምናምን ጉዳይ ማሳየት ይችላል። አስፈላጊ ሆኖ ከተገኘ ማሳየት ይቻላል። አሁኑኑ ከፍቼ ማሳየት ይችላል። እጄ ላይ ስላለ ሌላ ስልክ ማለት ነው። ግን አይ ዶንት ቲንክ ሶ ያን ያክል አስፈላጊ ጉዳይ ነው ብዬ አላስብም። የሂጃቧን ጉዳይ እዛው ቁርአን ላይ መመልከት ትችላላችሁ። የፓንቷን ጉዳይ ግን አሁንም ቢሆን ማሳየት እንችላለን። ችግር የለውም ካለው ማለት ነው። ትሰማለህ? እንኳን እናመሰግናለን። መምህር ኤፍሬምም እንኳን ደህና መጣችሁ። ሌሎቻችሁም ሰላም ብያለሁ። ሪፖስት በደንብ አድርጉት። የአራተኛ አካውንቴ ነው። በጣም ነው ያስጠላኝ። እኔ ራሱ አካውንት መቀያየር ቦሪንግ፣ በጣም የሚያስጠላው። ሜይ ቢ ቆስጠንጢኖስ አንድ የምከፍተው ካለ ክፈትና የተወሰነ ኦኬ። እስቲ አንድ ቪዲዮ እንመልከት። እንግዲህ በጣም ብዙ ቪዲዮዎች አሉ። አክቹዋሊ ሌሊቱ ቢበቃን ራሱ ደስ ይለኝ ነበር፣ ግን እስቲ እንመልከት አንድ ቪዲዮ። መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮችና እነዚህ የሁሴን ጓደኞች ይጣላሉ። ብዙ እፎይ የመጣበትን መንገድ ያውቀዋል። ኤቭሪዴይ ዳታ የሚሰበስበው ከሱፊዮችና እነዚህ የሁሴን ጓደኞች ይጣላሉ። ብዙ ጊዜ ማለት በውይይት ላይ ናቸው መድረክ ላይ እና ቃል አላህ ነው የሚለው። መጀመሪያ ምንድን ነው አላህ አይን አላህ ነው የሚለው። ኢለሰማዕ ካላልክ አቅጣጫ ካልሰጠህ ከይፍያው እንዴት ነው ምናምን አይሉም። እፎይ ያንን ላይ በደንብ ያውቃል። የሁለቱን የሙስሊም ግሩፖች ምን አይነት አስተሳሰብ እንዳላቸው በደንብ ለአመታት ነው አጥንቶ ይዞ የመጣ ጊዜ ምን ይል ይሄ ውይይት ምን ያህል ጥናታዊ እንደሆነ በስትራቴጂ እንደሄደ የተረዱት በይበልጥ እንደነዚህ አይነት ሰዎች ናቸው። ምን ያህል መሬት ላይ ስራን መስራት እንዳለበት
የተረዱት እንደነዚህ አይነት ሰዎች ናቸው። ይሄው ሙስሊም ነው ራሱ ልጁ፣ ተመልከቱት። ቀጥታ አላህ ይወርዳል ይለዋል። ምን እንደሚመልስለት እኮ ቀድሞ ያውቃል። ይሄኛው ማለት ነው እፎይ የሚባሉ ዘንድ ሁሴን ምን አለው? ቆይ ላስረዳ እንዳልሽ የአርሽን ጉዳይ ካስረዳ በኋላ እፎይን በምንድን ነው ያስረዳው? ያንተም እኮ መጽሐፍ ቅዱስህ ላይ እግዚአብሔር እግር አለው አይን አለ። እሱ የጠየቀው የአኪ አንተ ቁርአን ውስጥ ያለው አምላክ እግር አለው ወይስ የለውም ብሎ ሲጠይቀው ያንን የለውም ወይም አለው ብሎ መመለስ ሲጠበቅበት እሱ የመለሰው ምን ብሎ ነው? መጽሐፍ ቅዱስህ ላይ ያለው እግዚአብሔር እኮ እግር አለው ያንተም እኮ እጅ አለው። ከዛ እፎይ ደግሞ ምን ብሎ መለስለት? እኛ ታዊል እናደርጋለን አለ። እንደ ሱፊዮቹ አየሽ፣ እኛ ያ መለኮታዊ የሆነው አንደኛው እግዚአብሔርን ከፊት ከኋላ ከላይ ከታች ከቀኝ ከግራ እግር ምን የሚል ነገር አንሰጠውም። ተገልጦ የመጣውን ግን እንሰጠዋለን፣ ቃል ነው። ያ አብሶሊት የሆነውን ግን ብቸኛ ነው ብለን ነው የምናምነው አለና ጠየቀው። ይሄ ብቸኛ የሆነው እግዚአብሔራችንን አንተ ታምንበታለህ ወይ? ከላይ ከታች ከግራ ከቀኝ ቦታና ስፔስ የማይገባውን አምላክ እግዚአብሔር እኛ ይህን የምናምንበትን እግዚአብሔር ነው ወይ አንተ አምላክ አለው። አይደል? ወሳኝ ጥያቄ፣ ወሳኝ ጥያቄ፣ በጣም ወሳኝ ጥያቄ ነበር የጠየቀው። እኛ እንዲህ ነው የምናምነው፣ አንተ ይሄን እምነት ይሄን አምላክ እኛ ልክ በምንቀበልበት መልኩ ትቀበላለህን ሲለው ምንድን ነው ያለው? ለማለ ቃል በቃል የሰማሁት ለምን አይደለም ብሎ ስለሚያምን እጅ አለው ብሎ ስለሚያምን፣ ግን እጁ የኛ እጅ አይደለም። ፎዚ አንቺ የምታስረጅ ምንድን ነው? የኛ ለመሆኑን ሊነግረው ነበር። ያንንማ ዊኖ ትልቁ ችግር የማናውቀው እጅም ቢሆን የለውም ነው እኛ እያለ ያለ ነው። የመጣበትን መንገድ ያውቀዋል። ኤቭሪዴይ እንደነዚህ አይነት አስተዋይ ሰዎች መሬት ላይ የተሰራውን ስራ አይተውታል፣ ግልጽ በሆነ ሁኔታ። ኢሳያስ እንዲህ ነው፣ ዳዊት እንዲህ ነው ብለን ብንለው ማይገባው ህዝብ ስለሆነ ያለው ስራው መሰራት ያለበት መሬት ላይ እንደዚህ አይነት ስለሆነ ስትራቴጂውን በጠበቀ መልኩ ቦታውን አግኝቷል። ቴንክ ዩ ፎር ዚም። ዋናው ምንድነው እሱ አድሬስ ማድረግ የፈለግናቸው አካላቶች ነበሩ። አድሬስ አድርገናል ማለት ነው። በደንብ ግባችንን የመታ አሰራር ነበረ። ጤናማ ነው። ምክንያቱም ፍጡር ነው እያመለኩ ያሉት። የሆነ በአይምሯቸው ዝም ብለው ሳያውቁት አይወልድም አይወለድም አንዱ ነው ብቸኛ ነው አምሳያ የለውም የምትል መፈክር ነበረች። ራሳቸው በራሳቸው አንደበት እንዲመሰክሩት አድርገናል። እፎይ ይዋሻል፣ እፎይ ከራሱ ነው የሚያወራው ሲል ነበር የኡስታዝ አይደለ? እኔ ፊት ቀርቦ ግን እያንዳንዷን አምኗት ነው የወጣው ማለት ነው። እያንዳንዷን ጥያቄና መልስ ላይ አይታችሁ ይሆናል። እያንዳንዷን አምኗት ተዋርዶባት ነው የወጣው ማለት ነው። አምጡት እስቲ እፎይን አላችሁት እፍ ነው ማደርገው የሚሉ መፈክሮች ነበሩ። እና እንደዚህ አይነት መፈክሮች ብዙም አያዋጡም ማለት ነው። አዋጮችም አይደሉም። እንዴት ሃንድል ማድረግ እንዳለብን እንዴት መስራት እንዳለብን ወይ ነው። ስለዚህ ፍጡር እያመለክ ደግሞ ነቢያቶች ሰብከውታል አልሰበኩትም የሚለው ወሬ ብዙም የሚያስኬድ አይደለም፣ ብዙም ጠቃሚም አይደለም ብዬ ነው ማምነው። ምክንያቱም የሚወጣ የሚሄድ ምናምን የሚባል ከሆነ ነቢያቶች በሁሉ የሞላውን አምላክ የሆነ ገድበውት ልጅህን ሱቅ ስትልካት ቤት ውስጥ ልጅህ እንደማትኖረው ከሱቅ ስትመጣ ደግሞ ሱቅ ላይ እንደማትኖረው እንደዛ አምላክ ከአንድ ቦታ ወደ አንድ ቦታ ይሄዳል የሚል አስተምሮ በነቢያት ውስጥም የለም። በእኛም እምነት ውስጥ የነቢያቶቹን የያዝነው እምነት ውስጥ ማይታሰብ ነው፣ የለም፣ አይነገርም። እንደዚህ አይነቱም ደግሞ የለም። አካላቶች የተወሰነ ባት፣ እግር፣ ጭንቅላት ብለን ስንጠይቅ ተራ ጥያቄዎች ሊመስሉ ይችላሉ። ያ እግር አለኝ ስትል ለአንተ እግር ጀነራል ኮንሰንስ ስላለ ይሄ ማንኛውም ሰው የሚግባባበት ስለሆነ እግር መሄጃ ነው። እግር ምንድን ነው ጥቅሙ ምንድን ነው ብዬ አልጠይቅህም። ኳስ ተጫዋይተውም ኳስ ልጠልዝበት ነው ወይም ልትሄድበት ልትንቀሳቀስበት ነው። ወደ አምላክ ጋር አምጥተው ግን እግር አለው ስትለኝ ምን ሊያደርግበት ነው? እግሩ ምን ሊያደርግበት ነው? ሊሄድበት ነው?
ኦኬ የሚሄድበት ከሆነ አትሊስት ተመሳሰለም አልተመሳሰለ መልኩ መጠኑ እኔም በምጠቀመው አይነት አካል እሱ ይጠቀማል ማለት ነው። ስለዚህ የአካል ፈላጊ ይሆናል ማለት ነው። ለመንቀሳቀስ ነሰሰርሊ እግር የሚባል አካል ያስፈልገዋል ማለት ነው። እጅ በተመሳሳይ እጅ አለው። ግራና ቀኝ ከሰጠኸው በኋላ ዳይሬክሽን ሰጠኸው የሚቆጠር ሁለት አካል ከሰጠኸው ሁለት እጅ ከሰጠኸው ወደድክም ጠላህም ቆጠርከው። ያ የሚቆጠረው ሁለት እጅ እኔም ሁለት እጅ አለኝ እሱም ሁለት እጅ አለው። ምንም አይመሳሰልም ብትልም አንደኛ በስም አመሳስለዋል። በስም መመሳሰሉ እንደው ተዊል አደርጋለሁ ብለህ ብታስብም እንኳን በዳይሬክሽን በእንትን ባለው የእጁ ጣቶች አመሳሰልክ። 5 ጣቶች አሉት እኔም 5 ጣቶች አሉኝ። እስቲል ሁለት እጅ አለው 5 ጣቶች አሉት። ከኔ ጋር እያመሳሰልከው እንኳን ጣቶቹ ቁጥራቸው እየተመሳሰለ የእጁ ቁጥር እየተመሳሰለ እጅ በሚል እያመሳሰልክ እኔ ግራና ቀኝ እጅ አለኝ እሱም ግራና ቀኝ እጅ አለው። አይ የማንንም አይመስልም። እንዴት ነው አይመስልም? አይ ያንተና የዝሆን ነገር ይመሳሰላል። አየህ ያንተና የዝሆን ነገር ስለማይመሳሰል የሱም አይመሳሰልም። የአገሩ ይታያል። ኦኬ ይሮጣል፣ ይሄዳል፣ ይቀመጣል፣ ይተጣጠፋል፣ ይንቀሳቀሳል። እነኚህ ሁሉ ካሰበትካቸው እነኚህ ሁሉ የሚካሄዱት ደግሞ በስፔስ ውስጥ በፕሌስ ውስጥ ይሄዳል ካልክ እኮ ወይንም ደግሞ ይመጣል ስትል ካልነበረበት ከነበረበት ወዳልነበረበት ይደርሳል እያልከን ነው። ለምሳሌ ሰንበዲ ይመጣል ወደዚህ ብትል በፊት እዚህ ጋር ስላልነበር ነው ይመጣል እያልከን ያለው እና እዚህ ጋር በሚመጣበት ሰዓት ተገኘ ማለት ነው። እዚያ አየ ነው። እንደዛ ከሆነ ደግሞ እዛው ሆኖ ነው እዚህ የሚመጣው ወይንስ ከዛ ሲመጣ እዚህ ከዛ ይለቃል? ቦታ ማይለቅ ከሆነ ስትሬች ያደርጋል ማለት ነው። ይለጠጣል። እንደ መስትሽ እንደሆነ ተሳቢ ነገር ተለጥጦ ነው እዚህ የሚመጣው ማለት ነው። የሚለጠጥ የሆነ እንደዚህ የመለጠጥ ባህሪ ያለው ማለት ነው። አላህ ቦታውን ሳይለቅ ከዛው ያው አካሉ እንዳለ ነው የሚመጣው። ይመጣል ስትል ምኑ ነው የሚመጣው? እግሩ፣ እጁ፣ ፊቱ ኤቭሪ አካላቶቹ እንዳለ ተሰባስበው ነው የሚመጡት ወይንስ የሆነ አካሉ ነው ተለጥጦ የሚመጣው? ተሰባስበው ነው የሚመጡት ወይንስ የተወሰኑት እዛ ቀርተው የተወሰኑት ነው የሚመጡት? ነቢያቶች አስተምሮ ነው ብለህ ካመንክ በኋላ ሉክ የነቢያቶች አስተምሮ ነው ብለህ ካመንክ በኋላ አካላትን ካሰበትክ በኋላ ጭንቅላት አለው ወይ አላቅም፣ ደረት አለው ወይ አላቅም፣ ሆድ አለው ወይ አላቅም፣ ብልት አለው ወይ አልተነገረም፣ ታፍ አለው ወይ አልተገለጠም፣ ጉልበት አለው ወይ አልተገለጠም፣ ባት አለው ወይ አዎ፣ ስንት ባት አለው አልተገለጠም፣ እግር አለው ወይ አዎ፣ ስንት እግር አለው 2 እግር አለው፣ እግሩ ጣት አለው ወይ አልተገለጠም፣ አንገት አለው ወይ አልተገለጠም፣ ጭንቅላት አለው ወይ አልተገለጠም፣ ፊት አለው ወይ አዎ። ከ124 ሺህ ነቢያትና መልእክተኞች በላይ ተልከዋል ብለህ የተገለጠው ምንድን ነው? ባትና እግር። መሰረታዊ ጭንቅላቱን እንኳን አለው የለውም ብለው አልነገሩህም። እነኚህ ሁሉ ነቢያቶች ያስተማረህ የተማርከው ስለ አምላክ በዚህ ሁሉ ዓመታት ውስጥ በዚህ ሁሉ ነቢያት አስተምሮት ውስጥ ምንድን ነው? አምላካችን እግር አለው ብለው ነው የነገሩህ ማለት ነው። እግር ነው ብለው ነው የነገሩህ። ባት ነው ብለው ነው የነገሩህ። ይህን ነው የነቢያት አስተምሮ የምትለው? ካዳ ነቢያቶች ያስተማሩት አምላካችን ይሮጣል፣ እግር አለው፣ ጭንቅላት ግን አናቅም፣ አንገት ግን አናቅም፣ ደረት ግን አናቅም። እጅ ነው፣ እጅ አለው፣ 2 እጅ፣ 5 ጣት አለው። ሌላውን ግን ትከሻ ይኑረው አይኑረው አናቅም። 124 ሺህ ነቢያት ተልከዋል ብለ ሁሉም ነገር በግልጹ መጽሐፍ ውስጥ የብናኝ ክብደት እንኳን ብትሆን አልቀረችም ተጽፏል ብለህ ነገር ግን የተገለጸው ግልጽ በሆነ መጽሐፍ ውስጥ እግርና ባት። በጣም ገራሚ ነው። ተገልጿል ቢልም አልተገለጸም ማለት ነው። ምናልባት ከዚሁ ጋር እንድታነሳው 2 ሀሳቦችን ነው እኔ ማንሳት የፈለኩኝ። አንደኛ ነገር ይሄ እንትኑ አዲስ የሆነባቸው ሰዎች ድሮ እኮ ምንና ምን ነበር የሚወዳደረው? ኢየሱስና መሐመድ ከኢየሱስና ከመሐመድ ነበረ እኮ ውይይት ብለው ይገቡ የነበሩት ሙስሊሞችና ክርስቲያኖች። ያ እንዲቀር አደረግነው እንዲቀር በቃ። ምክንያቱም ክርስቶስ ፈጣሪ ነው፣ መሐመድ ደግሞ ፍጡር ነው በመጀመሪያ ደረጃ። ስለዚህ መሐመድ ሊወዳደር የሚገባው ከማን ጋር ነው?
መሐመድ ሊወዳደር የሚገባው አማኑኤል ካለ አንድ የአእምሮ በሽተኛ ጋር ነው እንጂ ከአምላክ ጋር አይደለም ብለን ከኖርማል ከሞራሊቲ አንጻር ዩኒቨርሳል ትሩዝ ስለሆነ ሞራሊቲ ከዛ ሞራሊቲ አንጻር እንዲገመገም ተደረገ። ስለዚህ በዛ መሰረት እነሱ ስለደበራቸው ከኛ ታዋቂ ሰው መፈለግ አለባቸው ከቤተክርስቲያን ማለት ነው። ስለዚህ ቅዱስ ጳውሎስ መከረኛ ቅዱስ ጳውሎስ አለ ከቅዱስ ጳውሎስና ከመሐመድ የሚል ንጽጽር ተጀመረ። ስለዚህ ከክርስቶስ ዝቅ ተደረገ ማለት ነው። ለምንድን ነው እንዲህ የተደረገው? ተደጋግሞ ስለተሰራ ነው። ተደጋግሞ ስለተሰራ አሁንም ቢሆን ይሄ ስራ መቀጠል አለበት። የመጀመሪያ ሐሳቤ ይሄ ነው። ሁለተኛ በቁርአንና በመጽሐፍ ቅዱስ ንጽጽር የሚመጣ ከሆነ ከዚህ በኋላ ለምሳሌ የቁርአኑ ኢሳ ክሌም የሚያደርገው ምንድን ነው? የመጽሐፍ ቅዱሱ ኢየሱስ ነኝ ብሎ ነው። ልብ ብላችሁ ስሙ። አላህ ክሌም ሲያደርግ ምንድን ብሎ ነው ክሌም ያደረገው? የክርስቲያኖችና የአይሁዶች አምላክ ነኝ ብሎ ነው። ከዛስ ነጀለስ ደግሞ ተቀበሉት ማለት ነው። ሲመረመር ግን ምን የመሰለ አካል ጉዳተኛ ፍጡር ነው። አንድ ባት ብቻ ነው ያለው። ሩጫ እንግጠም ምናምን የምትሉ ሰዎች እናንተ በሁለት እግር እሱ በአንድ እግር ፌር ነው ወይ ነው አንደኛ። ስለዚህ አሁን ሁለተኛ እንድትይዙ የምፈልገው ነገር ወደ ክርስቶስ እንምጣና አሁን ክርስቶስ ራሱ በመጽሐፍ ቅዱስ እየተቀመጠው ክርስቶስና በቁርአን ያለው ኢሳ ተመሳሳይ ነው የሚሉት እነሱ ተመሳሳይ ነው የሚሉት። ኦኬ እሺ ቴስት እናርገው። እናንተ በቁርአን ያለውን ኢሳ ትይዛላችሁ፣ እኛ በመጽሐፍ ቅዱስ ያለውን ኢየሱስ እንይዛለን። ዲቤት እናርግ በዚህ እናንተ እዛው ቁርአናችሁ ላይ እኛ ደግሞ መጽሐፍ ቅዱስ ላይ መጥተን እስኪ ማን ነው ታሪካዊውና የተሰቀለው ኢየሱስ የትኛው ነው የሚለውን እንይ። ስለዚህ ከዚህ በኋላ ጨዋታው የሚሆነው እንዴት ነው? እነሱ በራሳቸው መስፈርት ይቆማሉ፣ እኛም በራሳችን መስፈርት እንቆማለን። በራሳቸው መጽሐፍ ይቆማሉ፣ በራሳችን መጽሐፍ እንቆማለን ማለት ነው። ሌላውን በጣም እንደው ብትረሱትና ብትዘነጉት የኔ ስም አሁን ጅብሪል ነው አይደለ? ለምን ጅብሪል አልኩት? ይሄ ስም ብቻ እስልምናን ለማፈራረስ በቂ ነው። ምክንያቱም ጅብሪል ማለት ምንድነው? ጋቦራኤል እኮ ማለት ነው። የሂብሪው ቃል ነው። አምላክ ወሰብ ማለት ነው። ሰው የሆነ አምላክ ማለት ነው። አንድም ገብርኤል ማለት ደግሞ ገብርኤል የአምላክ ባሪያ የአምላክ አገልጋይ ማለት ነው። ቤዚካሊ ግን ትርጉሙ ገብርኤል ጋቦራኤል፣ ጋቦር ደግሞ ወንድ ልጅ ኃይለኛ ወንድ ልጅ ማለት ነው። ስለዚህ ጋቦራኤል ማለት ምንድነው? አምላክ ወሰብ ማለት ነው። ይሄ መልአክ በእኛ ውስጥ ለምሳሌ ትንቢተ ዳንኤል ምዕራፍ 9 እና 10 ላይ ከዚህ በፊት ወደኔ የመጣው ገብርኤል የሚባለው መልአክ በክንፎቹ እየበረረ ወደኔ የመጣው ዘተርፈ ብሎ ሲናገር ከሶስቱ ሕፃናት አራተኛ ሆኖ ሲታይ አራተኛው መልአክ ገብርኤል ተብሎ ቢነገርም ልብ በሉ ያ ግን የክርስቶስ ምሳሌ ነበረ። ናቡከደነጾር አራተኛ ሆኖ ያየው ክርስቶስን ነው። ፕሪ ኢንካርኔት ክራይስት የሚባለው ማለት ነው። በኋላ እንዴት ከሰው ልጆች ጋር እንደሚቆጠር ያሳየበት ትልቅ ምስጢር ነው። ስለዚህ የስጋዌን ምስጢር ያስረዳንም እሱ ነው፣ የነገረንም እሱ ነው። ሁለተኛ የስሙ ትርጓሜ ራሱ አምላክ ወሰብ ማለት ነው፣ ወይም ሰው የሆነ አምላክ ማለት ነው። ስለዚህ ስሙ የመልአኩ ስም ከኛ ስም ጋር የሰመረ ነው፣ ከትምህርታችን ጋር የሰመረ ነው፣ ከትምህርታችን ጋር የተባበረ ነው። የእናንተው ጅብሪልስ አላህ ሰው ይሆናል ማለት ነው? የመጀመሪያ ጥያቄ አላህ ሰው ይሆናል? ካልሆነ ጅብሪል የሚል ስም ከየት መጣ? ምክንያቱም ጅብሪል ማለት ሰው የሆነ አምላክ ማለት ነው። እኛ ጅብሪል ብለን ብንሰይም ወልድ ሰው ይሆናልና ዘላለማዊ የአብ ቃል ሰው ይሆናልና አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ብሎ በዘፍጥረት 3 ላይ ተናግሮ ነበርና ያንን ቃሉን ለመፈጸሙ በዚህ መልአክ በስሙ በኩል ያንን ዲቫይን የሆነ ሪቨሌሽን ተቀብለናል። በእናንተ በኩልስ አላህ ሰው ይሆናል ወይ? ጅብሪል የሚል ቃል እናንተ ውስጥ ምን ሊሰራ መጣ ብሎ ሰው መጠየቅ ከጀመረ እስልምና ሐሰት መሆኑን ክርስትና ትክክል መሆኑን በጣም በቀላሉ ማወቅ ይችላል፣ ማየት ይችላል። ሌላ ነገር አይፈልግም፣ ውስብስብ ያለ እውቀት አይፈልግም። ይሄንን ነገር ለማየት ማለት ነው። ይሄንን ነገር ለማየት ከዛ ውጪ ግን አሁንም ከዚህ በኋላ ዲቤቶች እኔ እንትን ማን ነው ወሂድ የውይይት ጥሪ አቅርቧል። ሁሉም ክርስቲያን ነኝ የሚል እንደውም ሪካርድ አድርጋችሁ ቪዲዮ ብትሰሩ እና አናፖሎጂካሊ የሉም እንጂ አናፖሎጂካሊ ቢኖር ጥሩ ነበር። ቮይስ ከምልክለት ምናምን እዚሁ ልናገርና አንዴ ላመቻቸው ነበር
እኔ ላመቻችልህ። ኦኬ እሺ። ከዛ እኔ እልክለታለሁ ለሱ። መቀጠል ትችላለህ። ኦኬ እሺ። አይ ኡስታዝ ወሂድ የውይይት ጥሪ እያቀረበ ነበረ። የውይይት ጥሪው ምንድነው? ተውሂድ ወይስ ስላሴ የሚል ርዕስ ይዘን ከማንኛውም ሰው ጋር ብሏል። ከማንኛውም ሰው ጋር ቪዲዮውን ማየት ትችላላችሁ። ከማንኛውም የክርስቲያን ሰው ጋር ውይይት ማድረግ እፈልጋለሁ ብሏል። ምን በሚል ቶፒክ ነው? ተውሂድ ወይስ ስላሴ በሚል ቶፒክ ማንኛውም ክርስቲያን ጋር ዲቤት ማድረግ እፈልጋለሁ ብሏል። ኦኬ የዲቤት ጥሪን ተቀብለናል። ተውሂድ ወይስ ስላሴ በሚለው መወያየት ይቻላል። አልፈልግም የምትል ከሆነ ደግሞ አልፈልግም ብለህ እንትን የምትል ከሆነ በመረጥከው ቶፒክ አንተ በፈለግከው ቶፒክ ያዋጣኛል የምትለውን ቶፒክ ትመርጣለህ። በዛ ቶፒክ ጥሩ ውይይት ማድረግ እንችላለን። ስድድብ የሌለው ሬስፔክትፉል በሆነ መንገድ እኔ ከመጽሐፍ ቅዱስ እና ከአባቶች ትርጓሜ አንተም ከምታመጣበት እንደዚሁ እያደረግን የፈለግከውን ቶፒክ በፈለግከው ጊዜ መወያየት እንችላለን። የውይይት ጥሪህን ተቀብለናል። እኔ ተቀብያለሁ። ፐርሰናሊ እኔ ተቀብያለሁ። ከኔ ጋር ዲቤት የምትፈልግ ከሆነ መጻፍ ትችላለህ፣ ወይም እኔ በውስጥ እጽፍልሃለሁ ማለት ነው። ከዛ ውጭ ግን ለሌሎች ሙስሊሞች መልእክት ላስተላልፍና በጣም ስለመሸ እንትን ልበል። ምንድነው ማስተላልፍላችሁ መልእክት? የምትሰሙትን ነገር ሁሉ አትመኑ። አይን አላችሁ፣ ጆሮ አላችሁ፣ ይብዛም ይነስም ፊደል ቆጥራችኋል፣ የተወሰነ ተምራችኋል። ስለዚህ ለማንበብ ሞክሩ፣ በስነ ስርዓት ማለት ነው። ለማንበብ ሞክሩ ማለት በመጽሐፍ ቅዱስ የተገለጠው ኢየሱስ እኮ የቁርአኑ ኢሳ ነው ስትባሉ እሺ ብላችሁ አትቀበሉ። ከስማቸው ጀምሩ። የመጽሐፍ ቅዱሱ ታሪካዊ ኢየሱስ ክርስቶስ የአብ የባህሪ ልጅ ነው። የቁርአኑ ኢየሱስ የአብ የባህሪ ልጅ ነው ወይ? አይደለም። የመጽሐፍ ቅዱሱ ኢየሱስ ክርስቶስ ስለ ዓለም ድህነት የተሰቀለ ኢየሱስ ነው። የቁርአኑ ኢየሱስ ተሰቅሏል ወይ? ይህንን ቢያንስ አትጠይቁም? ሌላውን ተውት። ስማቸው ራሱ የሱዕ ነው። በአረብኛ ስሙ የሱዕ። በእስልምና ካመጣችሁት ግን ኢሳ ነው። የስም ልዩነትን እንኳን ተመልክታችሁ እንዴ ስሙ እንዴት ተቀየረ አትሉ? አላህ የሚለውን ለምሳሌ ህላ ብለን ብንጽፈው ማለት ነው። ህላ ምንድን ነው? አሁን አላህ የሚለውን ህላ ብዬ ብጽፈው ወት ልክ እንደዛ ሁሉ የሱዕ የሚለውን ከእስልምና መምጣት በፊት የነበረውን ያንን የመጽሐፍ ቅዱስንና ሁሉም ክርስቲያን የሚያውቀውን የክርስቶስን ስም ቀይራችሁ የሱዕ ስትሉት አላህ የሚለውን ህላ ብሎ እንደመናገር ነው። ቢያንስ ይህን እንኳን እንዴት አትመረምሩም? እና ፕሊዝ ለመያዝ ሞክሩ። ምናልባት ኡስታዝ ወሂድ ዲቤቱን የሚቀበል ከሆነ የሚሆነው ከ2 ወይ ከ3 ወር በኋላ ነው። ምክንያቱም ይሄኛውን ድል በደንብ ማጣጣም አለብን። በስነ ስርዓት ቁጭ ብለን በሌላ ዲቤት ህሊናችን ሳይወሰድ ይሄኛውን በቃ ማጣጣም አለብን። ገብቷል? ቁጭ ብለን ሁላችንም እንደዚሁ በየቤቱ በየሰዓቱ እየከፈትን ዲቤት ሪቪው እየሰራን በስነ ስርዓት ማጣጣም አለብን። በስነ ስርዓት ማለት ነው። እነሱ ይሄንን ድል ቢያገኙት እንደማይምሩን ስለምናውቅ እኛም አንምራቸውም። ስለዚህ 2-3 ወር ሌላ አጀንዳ አይኖረንም። ምናልባት ቅድም ብዙ ሰው እንትን እያለ ነበርና ወደ ትንሿ ሳልወርድ ከማዕረጌ ዝቅ ሳልል ትላለህ። ይታያችኋል? እየከፈትኩት በሉ ይታያል። ኦኬ እሺ ጥሩ። ይሄ እንደምትመለከቱት ቁርአንኤክስ.com ነው። ምን አልከኝ? ቆንቆስ ብራይትነስ ጨምርበት ከቻልክ። ኦኬ እሺ። አሁን ይታያል ይመስለኛል። እሺ ይሄ ቁርአንኤክስ.com ነው። የሳውዲ መንግስት የሚያስተዳድረው ሳይት ነው። የእናንተ ሳይት ነው እንዳትሉ ደግሞ። ይሄው ምዕራፍ 47 ከቁጥር 20 እስከ 23 ማን ነው ይላል? ኢብን ከቲር ነው። ኢብን ከቲር የተረጎመው ደግሞ
ማንን ሳይት እያደረገ ነው? አቡ ሁረይራ አቡ ሁረይራ ወይም የድመቶች አባት ማለት ነው የስሙ ትርጓሜ። የድመቶች አባት ማለት ነው አቡ ሁረይራ። ለምንድን ነው የድመቶች አባት የሚባለው? ድመት ወተት ባለበት በሙሉ እንደምትሮጠው ሁረይራ የሁረይራ አባት ስሙ አይደለም። በነገራችን ላይ የሁረይራ አባትም እንደዚሁ መሐመድ በተናገረበት በሙሉ ይሮጥ ነበርና አቡ ሁረይራ ወይም የድመቶች አባት የሚል ስያሜ ተሰጥቶታል ማለት ነው። በሐዲስ ትምህርት ውስጥ አቡ ሁረይራ ከአይሻና ከማን ነው ከዘይድ ቀጥሎ የታመነ የሐዲስ አስተላላፊ ነው። በስነ ስርዓት የሐዲስ አስተላላፊ ነው። ዳኢፍ ነው ምናምን የሚባል ነገር አይደለም። አቡ ሁረይራ ማለት ነው። ቀላል ሰው እንዳይመስላችሁ የሚለውን ለማሳየት ነውና የእሱን ትርጓሜ ነው የምናየው እዚህ ጋር። ኦኬ እሺ፣ ይሄውና አፍተር አላህ ኮምፕሊትድ ክሬቲንግ ዘ ክሬሽን አላህ እሺ ፍጥረቱን መፍጠሩን ከጨረሰ በኋላ the womb stood up and pulled at the lower garment of the most merciful ይላል። are you saying this my brother? ምንድነው የሚለው? the womb ምንድነው? womb ማህፀን ማለት ነው። the womb ይሄው الرحمة ይሄው አራሂሙ ማለት ምንድነው? ማህፀኑ እንደማለት ነው። አራሂሙ ይቺ ሳቢ ወይም ዱማዋ የምትመልሰው ለአላህ ነው የምትመልሰው። ስለዚህ ማህፀኗ ተነሳችና ምኑን ያዘችው ይላል። ሎወር ጋርመንት ማለት ምንድነው? ሎወር ጋርመንት ማለት የታችኛው ልብሱ ማለት ነው። የታችኛው ልብሱ ደሞስ መርሲፉል የሚባለው አራህማን የሚባለው አላህ ነው ማለት ነው። ስለዚህ ማህፀኑ ተነሳችና የአላህን ሎወር ጋርመንቱን ያዘችው። ከዛ ሂ ሰይድ ማን ነው? ይሄ አላህ ማለት ነው። ምን አላት? ስቶፕ ዛት ተይ ብሎ ተናገራት። ማንን? ማህፀኗን። ምኑን ስለነካችሁ? ሎወር ጋርመንቱን ስለነካችሁ ማለት ነው። ሎወር ጋርመንቱን ስለነካችሁ። ስለዚህ ወደ ታች ደግሞ ብትሄዱ የምታገኙት ጉዳጉድ ቀላል እንዳይመስላችሁ። ቦታውን ማወቅ ከፈለጋችሁ ይኸው ምዕራፍ 47 ከቁጥር 20 እስከ 23 ነው። ኢብን ከቲር ተፍሲር ኢብን ከቲር ሄዳችሁ መመልከት ትችላላችሁ። በስነ ስርዓት ማለት ነው። ማህፀኗ ተነስታ እንዴት አድርጋ እንደያዘችው አላህ ምን ብሎ እንደመለሰላት በጣም የሚገርማችሁ ነገር በኋለኛው ዘመን ወይም በየውም አልቂያማ እንደ ጎማ የምትሽከረከር ትሆንና አንደበት ተሰጥቷት ለሰው ሁሉ ትመሰክራለች። ይቺ የአላህ ማህፀን ማለት ነው። ስለዛ ብዙ ያላነሳናቸው ጉዳዮች አሉ። ዲቤት አላነሳንም። ምክንያቱም ጺሙን ያበጠረ ወጣቱ ነው አላህ ይመጣል ስለሚል ማለት ነው። ብዙ ያላነሳናቸው ቶፒኮች አሉ ገና ማይ ብራዘር። ስለዚህ በዚህ ቶፒክ 3 ወር እንከርምባችኋለን ነው የምልህ። ኤቭሪዴይ ሰርፕራይዝ ዘን እየመጣን ለዛውም በእያንዳንዱ ቀን ብድ ያሉ ሰርፕራይዞች ይዘን እየመጣን በስነ ስርዓት ነው የምናጨናንቃችሁ። ስለዛ ተዘጋጃጁ። የአካሉ ጉዳይ ከገረማችሁ የብርሃን ሂጃባን ጉዳይ እናነሳለን። ምክንያቱም የብርሃን ሂጃብ አለው አላህ ሂጃብ ይለብሳል። ይሄንን ሐዲሳችሁም ቁርአኑ በስነ ስርዓት የሚያስረዳው ነገር ነው። አይ ብርሃኗ ጨርቅ ሳትሆን የብርሃን ሂጃብ ናት ትላላችሁ። ኦኬ እሺ ለምን ለበሳት? የብርሃን ሂጃቧን ለምን ለበሳት? ምድርን እንዳያጠፋት ኃይሉ ይላሉ። ኦኬ ስለዚህ ሂጃቧ ከሱ ትበልጣለች ማለት ነው። ከአላህ ኃይል ሂጃቧ ትበልጣለች ማለት ነው። እሺ ሲቀጥል ሙስሊም ሴቶች ሂጃብ የሚለብሱት ለምንድን ነው? ወንዶች እንዳይሳሳቱባቸው ነው። አላህ ማንን እንዳያሳሰት ነው ሂጃብ የሚለብሰው? ማይ ብራዘር ሂጃብ ሲጀመር ቺት ኮድ ነው። በጦርነት ውስጥ እየመጡ በጦርነት ከተማረኩ በኋላ በየጊዜው የሚደፈሩ ሴቶች ስለነበሩ ሙስሊም መሆናቸው እንዲታወቅ ሂጃብ ማድረግ ጀመሩ። ስለዚህ ሂጃቡ ምንድነው? ሙስሊም ነኝ አትንካኝ ማያ ኮድ ነው። ሂጃብ ያለበሰች ሴት ካለች ትደፈራለች ማለት ነው። ስለዚህ ኮድ ሆኖ መጣ። የሙስሊም ወንድ ሚስት ነኝና አትድፈረኝ ነው። ኦኬ ታዲያ እንደዛ ከሆነ ሚስጥሩ ይሄ ከሆነ ሲጀመርም ቢሆን በቡኻሪ መሰረት ከሄድን
ሂጃብን መሰረታዊ የእስልምና አቂዳ አድርገው የተናገሩት ዑመር ናቸው። ዑመር ወደ ካዕባ ዞሮ መጸለይን ዑመር ነው ያመጣው። ስለዚህ ይሄ ሁሉ ጉዳዮች ለሰው ልጆች የተሰጠው በዚህና በመሰል ምክንያቶች ከሆነ የአላህ ሂጃብ ጥቅሟንም እንደዚሁ እንድታስረዱን እንፈልጋለን ማለት ነው። ሐዲስ ሳይሆን ቁርአኑን ራሱን ይዘንላችሁ ስለምንመጣ ስለዛ ገና ብዙ ሰርፕራይዝ አለ። እንዳትሰላችሁ እንዳትዘናጉ ለማለት ነው። እግዚአብሔር ይስጥልኝ። በጣም ካበዛው ደግሞ ይቅርታ አድርጉልኝ። በጣም ችግር የለውም። ቃልት ያሰማልን። ኧረ ችግር የለውም። ቃልት ያሰማልን። ወንድማችን ዲያቆን ታላቁ ካህናት አባቶች ስላሉ ይፍቱን ይባርኩን ሰላም ይበሉና አንድ 2-3 ቪዲዮዎችን አሳይቼ እንትን ነው። የታመሻችሁ ያለው ታላቁ ወንድማችን ቃልዎት ያሰማልን። ጤና ይስጥልን። ቀሲስ ይፍቱ የማይሰራ ኃጢአት ሁላችሁን ሰላም ብያለሁ። እግዚአብሔር ይመስገን። ያው እንዲሁ ስላልተገናኘን በቅድሚያ ቃልዎት ያሰማልን ብለናል ዲያቆን ታላቁ። ከዚያ ውጭ ሀሳባችን ስላለገስን በዚህ ጉዳይ ለማመስገንም ያክል ነው። በነገራችን ላይ እፎይ እንግዲህ በቤተ ክርስቲያኗ በኩል ቤተክርስቲያኗ ሳታውቀው መምህራን ሳይደግፉት ሀሳቡን ሳናበረተው በግሉ የጀመረው ቢሆንም አሁን ላይ ግን ቤተክርስቲያኗ በስርዓት ልትደግፈው የሚገባ ጉዞ ከመሆኑን ባሻገር ትልቅ ዓላማ አድርጋ የምትሰራበት ቀደም ሲልም የሐዋርያት ተልእኮ አንዱ ያላመኑትን ማሳመን ስለነበረ ያን ስራ እየሰራ ያለ ወንድማችን እጅጉን እናከብረው እናመሰግነውም አለን። ከጎኑ ሆናችሁ በልዩ ልዩ ማበረታታት የምታበረቱና በዚሁ ቅበተ እምነት ላይ የምትሰሩ ወንድሞቻችን ሁላችሁን እነ ጳላዲ እነ ክርስቲያን ሌሎቻችሁንም ሁላችሁን እነ ቢኒ የቅዱሳን አምላክ ዋጋችሁን ይክፈል ብለን ለማመስገን ነው። ምክንያቱም ሂዱ ሕዝብና አሕዛብን አስተምሩ ተብሎ የተላክነው እኛ ነን የነበርና በሰነፍንበት ዘመን ጥሩ የማንቂያ ደውል ሆናችሁ ስለመጣችሁ እጅጉን እናመሰግናችኋለን። እኛም እንደናንተ በርትተን እናንተ ካላመኑት ጋር ስትውሉ ያመኑትን ለመጠበቅ ደግሞ እግዚአብሔር እኛንም ያበርታን ነው የምችለው። ውይይቱን በተመለከተ የነበረንን ትዝብት ያው ብዙ ተብሏልና በመጠን አንዳንድ ነገሮችን ላንሳ። 1 ደቂቃ የሚሆን እንግዲህ ውይይቱ ቀደም ሲል ሲደረግ የነበረ ነው። በነገራችን ላይ መጽሐፍ ቅዱሳዊ ነው። በሕዝብና በአሕዛብ መካከል ሲደረግ የነበረ ነው። ይህ ውይይት አሮንና ሙሴ ወይም ሙሴና አሮን በፈርዖን ፊት ከፈርዖን መፈክራን ህልም ወይም ደግሞ ከፈርዖን አስማተኛ ጠንቋዮች የፈርዖንን ጣዖት የሚያገለግሉ ካህነ ጣዖት የሚባሉት እኒ ካህናተ ጣዖት እነርሱና ሙሴ እና አሮን የእግዚአብሔርን አምላክነት ለመግለጽ ተአምር እያሳዩ ሲገልጹ የነበረና የጣዖቱን ሐሰትነት ሲያስተምሩበት የነበረበት ዘመን እንደነበረ በመጽሐፍ ቅዱስ ተጽፏል። በዘመነ ኤልዛቤል ካህናተ ሐሰት የሚባሉት የበዓል ጣዖትን የሚያስመልኩ ሰዎች ነበሩ። በአንጻሩ ደግሞ እግዚአብሔርን የሚያሳይ ስለ እግዚአብሔር የሚያስተምር ደግሞ ኤልያስ ነበረ ማለት ነው። እና ኤልያስ የእግዚአብሔርን አምላክነት የበዓልን ሐሰት የሆነ ጣዖት ይገልጽ ነበረ። እንዲህ አይነት ነገሮች ሲደረጉ ነው የኖሩት። በሐዲስ ኪዳንም በዘመነ ጳውሎስ እነ ብራዮስ ጋር የነበረውን ታሪክ በምላት የሚታወቅ ታሪክ ነው እና እንዲህ አይነት የእግዚአብሔርን አምላክነት በምንገልጽበት ጊዜ የጣዖትን ገናናነት ለመግለጽ የሚሞክሩ ሰዎች ቀደም ሲልም የነበረ ዛሬም በዓይናችን የምናየው ነው እና
እንዲህ አይነት ሀሳብ ሲነሳ አዲስ እንዲሁ እንደ እንግዳ ደራሽ የመጣ ነገር አይደለም። የቆየ ቤተክርስቲያንን የሚጋፉ ቤተክርስቲያንን የሚከሱ ሰዎች በነበሩበት ዘመን ሁሉ እግዚአብሔርም ሰው እያስነሳ እንዲህ ሲደረግ የነበረ ነው ማለት ነው። እኔ የዚያን ቀን በጣም የታዘቡት የገረመኝ ሰው በተቀጠረበት ሰዓት የቀጠረው አካል ላይ መጥቶ በተቀጠረበት ሰዓት መገኘት የማንኛውም ሰው ግዴታ ነው። በሀገራችን ሽምግልና ሲደረግ ባላንጋራና ባላንጋራ ሁለቱ የሚገናኙበት ቦታ ይቀጠራል። የሚያስታርቁ ሽማግሎችም ይመጣሉ። ሽማግሎቹ መጠው ከሚቀመጡበት በቀኝም በግራም ያሉ ሊታረቁ የሚፈልጉ ባላንጋሮች ደግሞ መጠው የመቀመጥ ግዴታ አለባቸው። የዲቤት ሕግም እንዲሁ ሰዓቱን የቀጠረው ያመቻቸው አካል ከዚያ ሰው ጋር በሰዓቱ ጠብቆ መገኘት የተወያዩ ግዴታ ነው። ሊወያይ የሚፈልገው አካል ለመወያየትም ለማወያየትም ካልተመረጠው ሰውዬ ጋር እንደ ጅራት የሆነ ግለሰብ አስከትሎ ተቀምጦ ሊወያይ የሚፈልገው አካል ደግሞ ልታወያይ ቀጠሮ ካስያዘችው ሰዓት ከመደበችዋ ልጅ ጋር ተቀምጦ እየጠበቀ ናበሉት እያለ መጥራትና በኋላም ሲገባ እንደ ውሻ ላስከትዬ ሰው አለቅም ብሎ ጉዞ መከወን በጣም ይህ በመወያየት ሕግ በራሱ ታይቶ የማይታወቅ ያንን ሁሉ ተከታይ ህዝብ የመናቅ አይነት ስሜትም ነው የተመለከትነው። በኋላም ለመወያየት ከገባ በኋላ እንዲሁም ያደርጋቸው አክት ምናምን ገና እንዲሁ ይሄ በእውነት ዝቅ ለማድረግ አይደለም፣ እንዲሁ ከመዋዕለ ሕፃናት ያልወጣ እንዲህ ካሜራውን እንኳን አስቀምጦ በስርዓት መነጋገር አለመቻል፣ በዚያ ልክ እንዲህ ካሜራውን አንዴ ወደ ጣራ አንዴ ወደ ምድር ሌላ ጊዜ ወደ ጎን እንዲያ መገለባበጥ ቁጭ ብሎ ማድመጥ አለመቻልን ስናይ በጣም ገረመኝ ማለት ነው። እና ከሌቱ 6 ሰዓት ሰው ትዕግስቱ ካለቀ በኋላ ባትሪው ከዘጋ በኋላ ሌላ የሆነ ወይ የስድብ ቃል እንዲናገር ፈርተህ ነው ወይ ያመሸ ምናምን የሚል ነገር እንዲናገር ትዕግስት ለማስጨረስ የተሄደበት ርቀት መሆኑ በጣም ስንገረምበት ነበር። በኋላ ገብቶ በውይይቱ ውስጥ የገረመኝ እንዲሁ በመጽሐፍ ቅዱስ ውስጥ እግዚአብሔር አምላክ ነው ብሎ የሰበከ ነቢይ ካለ አሳየኝ ብሎ ጥያቄ ሲጠይቅ በጣም አፈርሁ። በማያውቀው መጽሐፍ ቅዱስ ለመወያየት መቅረቡ በራሱ ማለት ነው። ምክንያቱም ጠቅላላ ትንቢተ ነቢያት የእግዚአብሔርን አምላክነት ነው የሚገልጹ። ከዚያ ቀጥሎ ደግሞ በዚያ ውስጥ እኔ እንዲሁ የቋንቋ አላዋቂነቱ በራሱ ቋንቋ በዓለም ላይ ያለ መሆኑን አለመረዳቱ እግዚአብሔር ከኤርፖርት ያለፈ ስም አይደለም ማለት። እግዚአብሔርማ እኮ በእኛ በግዕዝ ቋንቋ በሀገራችን ነው የምንጠራው። በሌላ ሀገር ሳንሄድ ዝም ብሎ እዚህ ኦሮሚያ እኮ ዋቅዮ ብሎ ነው አይደል የሚጠሩት? ከዚሁ ማለት ነው። ቋንቋው ሊቀየር ይችላል፣ ሰው እንደየማህበረሰቡ እንደየሚያወራበት ማለት ነው። እግዚአብሔርነቱ በዚህ አይታወቅም ብሎ መናገርና በዚያ ልክ ለመግለጽ መሞከር ግን ምን አይነት ማለት ለውይይት የሚበቃ ይሄ ለአቅመ ውይይት ያልደረሰ መሆኑን ራሱን የገለጸበትን ጎዳና ሳይ እጅጉን ተገረምሁና ከዚያ በኋላም የነበሩ እያንዳንዱ ሂደቶችን ስንመለከት የመረዳት አቅሙ በጣም በሱና በዚህ መካከል ለሚመለከቱ ሰዎች በተለይ በአሕዛብ መካከል ያሉ እንዴት አድርገን እውነትን ከሐሰት እንለይ ብለው ለሚቸገሩ ሰዎች እውነቱ የተገለጸበት በአረበኛ ካባ የተዳፈነ ጣዖት የተገለጸበት ቀን ነውና እጅጉን ገርሞናል። ከዚያ በኋላ ደግሞ በጣም የገረመኝ ሰው ፍረቱን ይዞ ቁጭ አይልም እንዴ? በእውነት ሻሃዳኑና አስይዛችሁ እዚያው ዝም ብሎ በቃ በትኩሱ በቃ ብዙ ሰው መጣ ለማለት ሙስሊሞቹ ንግቡ ኑ ግቡ እየተባሉ ማለት ነው። የገባችበትን ማታውቅ አንዷ ሻሃዳ ካስያዛት በኋላ ስምሽ ማን ነው? ሀያት። አይ የቀደመ ስምሽ እንጂ ሀያትማ አሁን ነው ሙስሊም ስትሆኝ። የቀደመ ስምሽ ማን ነበር? ሀያት ነው አለች። የቀደመ ስሜ አርጋ ደግሞ ወለተ ማርያም ማለት ነው የክርስትና ስሟ። እንዲሁ እኮ እናንተ ግሩም ነው። እና እኒህ በጣም እንዲሁ እዚያ የሙሐመድ ድንጋይ ላይ ቁሞ አረብ ምድር ላይ ድረስ ፎቶ ሲነሳ የነበረውን ሰው እያስገብቶ እንትን ሻሃዳ እያስያዘው ማለት ነው። ልጆች ገብተው አቀናብረው እንትን ምን ነው ይህን ወደ ውስጥ ገብተው ፋይሉን አይተው አውጠው ያሳዩናል። ምንድነው ሆኖ ያገኘ ነው ሙስሊም ማለት ነው። አርጎ ምን እያስያዙት ነው? ሻሃዳ። እኔ ቢያንስ አዲስ አካውንት አይቀይሩም ወይ? ሰው ገብቶ ያይብናል አይሉም እንዴ? ማለት እንዴት ሰው በዚያ ልክ ለአምላኩ ይዋሻል? እና በጣም የምትገርሙ ናችሁ በእውነት በውሸት የሚመለክ አምላክ። ይሄ የውሸት አምልኮት ሊኖር ይችላል። የውሸት ሀብት፣ የውሸት ክህነት፣ የውሸት
ምንኩስና የውሸት ኡስታዝነት ብዙ የውሸት ሊኖር ይችላል። የውሸት ሞት ግን ስለሌለ ሞት የእውነት ስለሆነ በገሃነም እንዳትቀጡ በእውነቱ ወደ እውነተኛው ቤት ራሳችሁን ብታስመልጡ ጥሩ ነው። ይሄ እኛ የምናምነው አምላክ የተቀበልነው መጽሐፍ ቅዱስ 4100 ዓመት የፈጀበት ከ40 በላይ ሰዎች ያዘጋጁት እግዚአብሔር ለሙሴ ነግሮት ሙሴ የነገረህን ያዝ አይደለም ኢሳይያስን ያለው። ለኢሳይያስም እንዲሁ ለሌሎቹም በአዲስ ኪዳንም ለጳውሎስ የነቢያቱ ይበቃሃል ብሎ አልተውም። ለራሱ ለጳውሎስም እንዲሁ እየተገለጸ በየዘመናት ያጻፋቸው መጽሐፍት ናቸው። አንድ ግለሰብ ብቻ ዝም ብሎ መጽሐፍትን ጽፎ አምጦንኩ ተረከቡ ሲል እውነት ይሁን ሐሰት ይሁን መለኪያ ሳይኖር በማታውቁት ቋንቋ ተጽፎ ዝም ብሎ እንደ እንቁላል ሸፍናችሁ እዛችሁ ትኖራችሁ ስትገልጹት እናንተ አልገልጡት አላችሁ። የኛ ልጆች ገለጡት። ሲገለጥ ግማሹ የኛ ጥላቻ ነው፣ ከፊሉ ደግሞ ስለ ዝሙት ነው። እንዲያም ሲል ስለ ግድያ፣ ስለ ጥላቻ የሚያለማምድ ተከብሮ ተዳፍኖ የኖረ ግን የሐሰት ሰነድ ስለሆነ ይሄን ሰነድ ተውትና እንደ ሀገርም አብሮ አያኗኑረንም። በእውነቱ እንደምናነበው ከሆነ መጽሐፋችሁን ማለት ነው። እንደ ሀገርም አያኗኑርም፣ እንደ ሃይማኖትም አያጸድቅም። በሁለቱም ጥቅም ስለሌለው ተውት የሚል የምሽቱ መልእክቴ ነው። ቸሮ ያክብርልኝ። አመሰግናለን መምህር ልቆስቴ ቃልት ያሰማልን አባቶቻችን። መልካም እሺ። እኔ አንድ እንደው መምህር ኤፍሬምም የተናገሩት ነገር አለ። እሱንም አንድ ከማሳየቴ በፊት እንደው በቪዲዮ የሚጠቀሱ መረጃዎች ጥሩ ናቸው በሚል ማለት ነው። እስቲ ይህንን ቪዲዮ እንታዘብ እስቲ። መቼም ዛሬ የትዝብት ቀን ነውና አይኖቻችን ያዩትን እስቲ ሰብሰብ ብለን ሼር እናርጋቸው በሚል ነው። እሱ የሚባለው ሙስሊም መሳይ የዘመናችን ትውልድ ገዳይ አህባሾች ለእፎይ መረጃ ይሰጡ ነበር ሲሉ ነበር የሁሱ ደጋፊዎች። ረሱላችን ለሚሳደብ ኃይል ማለት ነው ለእፎይ። እኛ አህባሾች የአካል አምልኮት ደጋፊ እንሆን እንኳን ብንል፣ የዘረኛ ሙስሊም የአስመሳይ ሙስሊም ደጋፊ እንሆን እንኳን ብንል፣ ሁሱ አላህን እግር ያለው ሲልኛ ጫማ ይዘን ስጦታ መቅረብ ነበረብን ድጋፍ ለማድረግ። እንግዲህ ተመልከቱ፣ እነዚህ የሚያመልኩት አምላክና እነዚህ የሚያመልኩት አምላክ ጭራሽ አይገናኝም። ይሄ ነው መሬት ላይ ያለውን ነገር መስራት የተፈለገው። ትላንትና ሰምታችኋል። አንድ ቪዲዮ ስናይ ምንድን ያለው? ምን አለ እንደው አላህ አላሃቸውን በገደለው ነው ያለው። የነሱ አላህ የነዚህን አላህ እንዲገለው ነው የሚመኝ የነበረው። ይሄ አይነቱ ልዩነት በእኛ ፊት እሱን ነበር መግለጥ የተፈለገው። ይህን ማያውቅ ህዝብ እንዲያውቅ ነበር ማድረግ የተፈለገው። የሚነገራቸው የሚያውቁት አላህ አንድ ነው በቃ። ቁሉ አላሁ አሐድ አላሁ ሰመድ ይልሃል አለቀ በቃ። ከዚህ ሌላ ምንም አያውቅም። ስለ እስልምናችሁ እንድታውቁ ነው በቃ ይሄ የተደረገው። ትናንትና አይናችሁ እንዲገለጥ ነበር የተደረገው። መሬት ላይ ያለውን ስራም ተሰርቷል። እጅ ያለው ሲልኛ የሰዓት ስጦታ ይዘን መቅረብ ነበረብን። በፈጣሪ የሚቀልድ የዘመናችን የጅል ካምፕ አላህን ይሮጣል እያለ ሲሮጥ እንደ ሰው አይደለም እያለ እየቀለደ እኛ እንደ ሯጭ እንደ ገብረሃና ስላሴ ነው እንደ ቀኔሳ እንደሚባለው እኛ የኛ ያሸንፋል የኛ አምልኮት ያሸንፋል ሲሮጥ እያልን እንድናንጨበጭብ ነበር የምትፈልጉት። አለማፈራችሁ ደግሞ ወደ ድጋፍ ይሰጣል ለእፎይ ስትሉ ይሄን እንደ ሁለቱን አስሮ ነበር ራሱን እየገረፉ 40 እየገረፉ አስሮ ማስቀመጥ። የዘመናችን ትውልድ ገዳይ ማን ወክሏችሁ? እስልምናስ ክርስትናስ እናንተ ናችሁ የምትወክሉት? ምድረ ጅላጅል። በጣም የሚያሳዝነው ደግሞ ሙስሊም መሰል በፈጣሪ የሚቀልድ አላህን እግር ያለው እጅ ያለው እግሩን ጀሃነም ይሞላል። እንግዲህ ይህ ኡስታዝ እስልምናን ወክሉ በጅሊሱ እውቅና ሰጥቶት 5000 ሰው አስልሟል የሚባልን ሰው ነው እንደዚህ እያሉት ያሉት። እንግዲህ
ይሄ እስልምናን አይወክልም፣ ይሄ ሰውዬ እስልምናን አይወክልም፣ ሙስሊም አይደለም እየተባለ ነው። እንግዲህ ተመልከቱ። ይሄ ነው ያለው መሬት ላይ የነበረው ነገር ነበር። መሬት ላይ የነበረችው የተደበቀችው ነገር ነች የፈነዳችው። ፈነዳችሁ አሁን የትም ቦታ ታዩታላችሁ። የትም ቦታ ላይ ተዘረክረኮ ነው የምታዩት። ቦምቡ ተጣለ። ኡስታዙን ለ3 ሰዓት ሙሉ በትዕግስት ሲጠበቅበት የነበረው ጉዳይ ይቺ ጉድ ዛሬ እንድትወጣ ነበረ። ከራሱ አካውንት ላይ ነው ማሳያችሁ። ይሄንን ከራሱ አካውንት ላይ ባይዘው ተመልከቱት። 16000 ሰው ተከታይ ያለው ይሄው የተለያዩ ቪዲዮዎች የሚለቅሰው ነው። የተለያዩ ቪዲዮዎች የሚለቅሰው ይሄው ሙስሊም እንደ ይሄው ተመልከቱት። ራሱ የሚናገረውን ተመልከቱት። የትናንትናው ሽንፈት በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ቁርአን ለምንነት አህባሽ ሙስሊሞች ምን አገብዞልኛ ስለ ሙስሊምና ስለ እፎይ ጥያቄ የአዲስ ያቋቋምከውን እምነት አሟልታ አትቀርብም እንዴ? አላህ ያለው አልተገለጸም፣ አጆራ አለው አልተገለጸም፣ አንገት አለው አልተገለጸም፣ ባት አለው አዋለው ይወርዳል አዎ ይወርዳል። ምን አስቀባጠረ? ማን አነጻጽር ላይ ወዳድርልኛ ለእስልምና አላህ Subhanahu Wa Ta'ala ማንንም አልመስልም እንዳትመሳስሉ ሲል ከእጅና ከእግር ከዓይን ከጆሮ ከምናምን መሰለ እንዴ? አላህ የዓለማት ፈጣሪ ማንንም አይመስልም ሲል ቁርአን በስሙ ነው የሚናገረው። ከዛ ውጪ አካል ዝርዝር ከቁርአን የለም። እሱ ደግሞ አንተ አቋቋም ከሆነ እምነት አሟልተ ቅረብ ስትጠየቅ እንግዲህ አንድ አይደለም ቁርአን ናቸው ማለት ነው። እንግዲህ ተመልከቱት። ይሄም ሰው የያዘው ቁርአን ይሄም ሰው የያዘው ቁርአን አንድ ሆኖ ሳለ ግን የተለያየ ነገር ነው የሚያወሩ። የተለያየ ነገር ማለት ነው። ግን እኛ ፊት ሲመጡ ምንድነው የሚባለው? ኧረ ሙስሊም አንድ ነው ነው የሚባለው። በሐሰት ሻሃዳ ያስያዛቸው ልጆች አለ ቪዲዮ ኧረ አለ ይከፈታል። እስኪ እነሱ ብናየው ጥሩ ነው። ቆስቲ ላክልህ፣ አንተ ላክልህ፣ በውስጥ ሰላም ላክልኝ፣ በዚሁ በቲክቶክ ላክልኝ፣ በቲክቶክ ላክልኝ። እሺ እሺ ከሻዳውን ጀምር። ተመልከቱ። አሽሃዱ አላ ኢላሃ ኢላላህ። ከዚህ በኋላ ሙስሊም ናሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማን ነበር ስምሽ? የመጀመሪያ ስምሽ? እንግዲህ ተመልከቱ። ስምሽ ማን ነው? ሀያት። አይ እኔ የመጀመሪያ ስምሽ ነው ያልኩሽ። አዎ ሀያት። በቃ እንደ ቀልድ ነው። በቃ ዝም ብሎ ውስጥ ገብተው ለመታየት ስለሚፈልጉ ምን አይታወቅ ሻሃዳ ይላሉ። የፈጠነ ነው የሚያስገባቸው። ድሮም የለም ዛሬም የለም። አንድ ሙስሊም አልተቀበልንም። ከዛ ውይይት በኋላ በትምህርቱ የተመሰጠና ኦርቶዶክስ መሰጠችኝ ውስጤን ሳበችው በእርሷ በኩል መኖርሻለሁ ፈልጋለሁ የሚል አካል ቢመጣ እና ብለን ከሚያስተምረው ሰው ጋር አገናኝተን እንዳይምሮ ጽናት ዓመትም 6 ወርም ተምሮ ምስጢር አደላድሎ በስሜት ሳይሆን በእውቀት እንዲመጣ ነው የምናደርገው። እንዲሁ በእውነቱስ እንዲሁ አንድ ሃይማኖት ቋሚ ሰው የሃይማኖት አማኝ ሃይማኖትን ያክል ሰማያዊ ሀገር የምንኖርበትን ስለ መንግስተ ሰማያት ሳያስተምሩ ሳያለማምዱ ዝም ብሎ እንደመጣ ሃይማኖት መሪ ነን የሚሉ ሰዎች እንዴት ነው እዚያ ላይ በስሜት ዝም ብሎ ተናዶ ሰክሮም ሊሆን ይችላል በሌቱ 6 ሰዓት በጨለማ ና ብለው የሚያሳምኑ እንዲሁ ቢሄድላቸው ኑሮ ማለት ክርስቲያን እንዳልሄደላቸው አውቃለሁ። ግን ቢሆን ኑሮ ራሱ ቆይ ተማር እስኪ የግባህ ምጅምር በውስጥ እናስተምርህ አይባልም እንዴ? አረ የተፈጠረውን መምህር ኤፍሬም
ይሄ መሬቱ ላይ ያለውን ጉዱ እውነቱን ላሳዩት። ይኸው ከራሱ ከውስታዙ የሚለውን ይስሙት፣ እውነታው ምን እንደሆነ ይኸው። እኛ እንግዲህ እኛም እናሰልማለን እኛ ብንከፍርም በኋላ ቆይተን የምትሉ ከሆነ ይኸው አሁን እስኪ ባለፈው አላህ ሱብሓነሁ ወተዓላ እንዲህ ያለው ስትባሉ ስንቱ ሙስሊም ሽባህ ወድቆበታል። ወላሂ ይሄ ሰው ብዙ ጉዳይ ሰሙት መምህር፣ ስንቱ ሙስሊም ሹብሃት ተፈጥሮበታል ማለት ጥርጣሬ፣ ጥያቄ ተፈጥሮበታል። በሺዎች የሚቆጠሩ መሬቱ ላይ ያለው እውነታው ከኡስታዙ አፍ ግን ይሄ ነው። እንኳን አይደለም ሊሰል በሺዎች የሚቆጠሩ የሆነብን ሰዎች አዲስ ሆነብን። አላህ እንደዛ ነው እንደዛ ሲባል እንዴ ስላላህ እንኳን አናውቅም። የለም ስላላህ አይታወቅም። ስላላህ ደፍሮ 5 ደቂቃ ማውራት የሚችል የለም። ለዛ ነው ኡስታዙን በውይይቱ ሰዓት ምን አያችሁት? ምን ላውራ የስንት ወር ኮርስ ነው እንደው በአንድ ጉዳይ እንኳን በክርስትና ላይ የሚሰጠው? ስለ አምላካቸው ምንም አያውቁትም። 5 ደቂቃ ማውራት አይችልም። አለኝ አሁንም ደቂቃ ምን ላውራ እስኪል ድረስ ተመልከታችኋል። እውነታው ይሄ ነው። ራሳችን ተናገርን። ለምን ስለ አላህ እናቅም ነበር። ይሄ አለመማራችን መጨረሻ ችግር አመጣብን። የት ነው የምንውለው? እየተበተብኩ የምንውል ማለት ማአኺ አንተም ሌሎቻችሁም ሶስት ተመሶች አላችሁ። አንድ ነገር ብቻ ተረዱ። እኔ እያልኩ ያለሁት አንድ ነገር ነው። እሱ ምንድነው? ሙስሊሙ የራሱ እያረረበት የሰውን የሚያማስለው አመት الناس ነው እያልኩ ያለሁት። በጣም ወሳኝ ነገር ነው እዚህ ጋር ኡስታዙ የተናገሩት። ሙስሊሙ የራሱ እያረረበት የሰው ነው የሚያማስለው። ሙስሊሙ የራሱ እያረረበት የሰው ነው የሚያማስለው። ይሄ ስለ እስልምናው አንድ ነገር ሳያውቅ፣ ስለ ቁርአኑ አንድ ነገር ሳያውቅ፣ ስለ አምላኩ አንድ ነገር ሳያውቅ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ምንድነው የሚሉት? እንዲህ ነው መጽሐፍ ቅዱስ እንዲህ ነው፣ መጽሐፍ ቅዱስ እንዲህ ብሎ ኦኬ እንዲህ ብሎ ያብራራው ሰውዬ ስለ አምላኩ አንድ ነገር ሲጠየቅ ግን አያውቅም። አንድ ነገር ሲጠየቅ አያውቅም። ከራሱ ከኡስታዙ ነው እንግዲህ እየተመለከታችሁት ያላችሁት። ይህን ኡስታዝ በስነ ስርዓት የምታውቁት ነው። ኢትዮጵያ ላይ አይደለም የተማረው ይሄ ኡስታዝ። ማንም መድረሳ ቦታ አይደለም እንትን ያለው። ከሀገር ውጪ ተልኮ በስነ ስርዓት ትምህርቱን ተምሮ የመጣ ኡስታዝ ነው። ስለዚህ ምንም የማያውቅ ግን የሚያራግበውና የሚያማስለው የሰውን ነው። ስለ አላህ አያውቅም፣ ስለ ተውሂድ አያውቅም፣ ስለ ስለ ወር አበባ አታውቅም፣ ስለ ሚስቱ ጉዳይ አያውቅም። ሚስቱን ጉዳይ ያ ኡስታዝ ሚስቴን እንዲያድርጌ ነበር እንዴት አድርጋ እንዲህ ብዬ ነበር እያለ የሚጠይቀው። ስለዚህ ምንም አያውቅም። ላኢላሃ ኢለላህ አርካን አያውቅም። የላኢላሃ ኢለላህን ሽሩጥ አያውቅም። የሙሐመድ ረሱሉላህ ማዕናን አያውቅም። የሙሐመድ ረሱሉላህን ሽሩጥ አያውቅም። ስለ ቁርአን ስለ ሐዲስ አንድ ነገር አያውቅም። ፋቲሃን አስተካክሎ አይቀርም። እንቅራ ዲናችሁን ቅሩ ማለት ራስን ለምን እንደሚያሳምቁ እኔ ሞቅፌ ነው። ትክክል ነው እሱ ወላሂ ሌላ ትለፍ በስ አላህ ተባረክ። እኔ እሱ ነው ሞቅፌ። ሌላ ቦታ እነሁ እሱና ከሌና ከሌ ያጠፉ ጊዜ ናም መልስ ሰጣቸው። አጠፉ ተሳሳቱ ሲባል አዎ ቃል አላህ እንደ አላህ እንዲህ ብሏልና ተው ይባላል። ይሄ ነው መምህር መሬት ላይ ያለው ትክክለኛው ነገር እና ግሩም ነው በእውነት በስሜት እኛ ቤተ ክርስቲያን እንኳን ሃይማኖት ትዳር አይመሰረትም። ይበቃል፣ ሌላ ጊዜ አወራለሁ። ሌሎቹን አሳት ውስጥ እየላኩልህ ነው። እየገባ ነው እንትን ነው ይሄ አሁን ቀጥሎ ውስጥ ቀጥልሽ ላክልኝ። እየገባ ሰው ነው። ትንሽ ልናገራችሁ ብዬ ነው። የዛው ቀን የውይይቱ ቀን ነው ይሄ ቪዲዮ የተቀረጸው እና አሁን ከውስጥ ያሳያችኋል።
በእንትን ላከው በጥቂት ቆይ በቲክቶክ የገባ ነው በቲክቶክ ነው እየላኩት ያለሁት። ትንሽ ረዘም ብዙም አይረዝም አክቹዋሊ ቆርጬ ቶሎ ብዬ አነሳሳሪ ፓርቱን አውጥቼ ዋናውን ፓርት ነው ያስገባሁላችሁ። ሙሉ ቪዲዮን ከፈለግ ሰጥሃለሁ። አሁን ገብቷል መሰለኝ። እስቲ ቼክ አድርገው። ገብቷል? ቀርኔን አይደለም የምትልከው አይደል? ገብቶ በቆስጠንጢኖስ ነው። አንዴ ሴንዲንግ እያለ ነው። ትንሽ 1-2 ደቂቃ ጠብቀው። ሴንዲንግ ሊንኩን አትልኩም እንዴ? ቦስ በአፕሎድ አላልኩትም። ዝም ብዬ እንትን ያልኩት ፋይሉን ነው እየላኩልህ ያለሁት። ወይ ቴሌግራም ላይ ቴሌግራምን ስጠኝ እስቲ። ቆስቴ ቴሌግራምን ስጠኝ እስቲ። እኔ እኮ አስቸገርኩ እኮ። እስቲ ስንት ነገር አውርተን ቆስቴ። እሺ አገኘሁት። ገባ አሁን ገባ። በቃ ቀንዴ ላክልህ። አሁን እሱ የሚያሳያችሁ በጣም ይገርመኛል ምን ያህል በፈጣሪ እንደማያምኑ። እኔ ጌታን ቆስጤ የምሬን ነው የምልህ። በጌታችን በኢየሱስ ክርስቶስ ትምህርት ለማይኖር አምላክ የለውም ሲል እኔ በሙስሊሞች ነው ያረጋገጥኩት። ምክንያቱም በአምላክ የሚያምን ሰው ይሄን በፍጹም ሊያደርግ አይችልም። አምላክ የለውም ነው የሚለው እና አሁን ልኬልሃለሁ፣ በቆስጠንጢኖስ ልኬልሃለሁ በቴሌግራም ላይ ገብቷል። አምላክ የለውም ነው የሚለው። ተመልከቱ ምን እንደሚል